ከቁጥር 19 ጀምሮ እስከ 34 ድረስ እናነባለን። ዮሐንስ ወንጌል ምዕራፍ 1። አይሁድ ማንነቱን እንዲጠይቁት ካህናትንና ሌዋውያንን ከኢየሩሳሌም ወደ እርሱ ሲልኩ ዮሐንስ የሰጠው ምስክርነት ይህ ነበር። ከመመስከርም ወደ ኋላ አላለም። እኔ ክርስቶስ አይደለሁም ብሎ በግልጽ መሰከረ። እነርሱም ታዲያ አንተ ማነህ? ኤልያስ ነህ ብለው ጠየቁት። እርሱም አይደለሁም አለ። እነርሱም ታዲያ ነቢዩ ነህ አሉት። እርሱም አይደለሁም ሲል መለሰ። በመጨረሻም እንግዲያስ ማነህ? ለላኩን ሰዎች መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። ዮሐንስም በነቢዩ በኢሳይያስ እንደተነገረው ለጌታ መንገድ አቅኑለት እያለ በምድረ በዳ የሚጮህ ድምፅ እኔ ነኝ ሲል መለሰ። ከተላኩትም ፈሪሳውያን አንዳንዶቹ ታዲያ ክርስቶስ ወይም ኤልያስ ወይም ነቢዩ ካልሆነ ለምን ታጠምቃለህ ብለው ጠየቁት። ዮሐንስም እንዲህ ብሎ መለሰላቸው፣ እኔ በውሃ አጠምቃለሁ፣ እናንተ የማታውቁት ግን በመካከላችሁ ቆሟል። ከእኔ በኋላ የሚመጣው የጫማውን ማሰሪያ ለመፍታት እንኳ የማልበቃ እርሱ ነው። ይህ ሁሉ የሆነው ዮሐንስ ሲያጠምቅ በነበረበት ከዮርዳኖስ ማዶ በቢታንያ ነበር። ዮሐንስ በማግስቱ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ከኔ በኋላ የሚመጣው ከኔ በፊት ስለነበር ከኔ ይልቃል ያልሁት እርሱ ነው። እኔ ራሴ አላወቅሁትም ነበር፣ በውሃ እያጠመቅሁ የመጣሁትም እርሱ በእስራኤል ዘንድ እንዲገለጥ ነው። ከዚያም ዮሐንስ እንዲህ ሲል መሰከረ፣ ምስክርነቱን ሰጠ። መንፈስ እንደ እርግብ ከሰማይ ወርዶ በእርሱ ላይ ሲያርፍ አየሁ። በውሃ እንዳጠምቅ የላከኝም በመንፈስ ቅዱስ የሚያጠምቀው መንፈስ ሲወርድና በእርሱ ላይ ሲያርፍ የምታየው እርሱ ነው ብሎ እስከ ነገረኝ ድረስ እኔም አላወቅሁትም ነበር። አይቻለሁ፣ እርሱ የእግዚአብሔር ልጅ እንደሆነ መሰክራለሁ። እግዚአብሔር እንዲያስተምረን እንጸልይ። አባታችን ሆይ እንድታስተምረን በፊት አለን። የእውነትና የጥበብ ሁሉ ምንጭ አንተ ነህ፣ እውነት ነህ አንተ። ስለዚህ እግዚአብሔር አባት ሆይ እንድታስተምረን በፊት አለን። የወንጌልህን ብርሃን አብዝተህ እንድታሳየን ልመናችንን እናቀርባለን። በእነዚህ ቁጥሮች ውስጥ ማስተዋል ያለብንን ሰማያዊ የሆኑ ሀብቶችን ይዘን መጨረስ እንድንችል ዘንድ እንድትረዳ እንጠይቅሃለን። እስካሁን ድረስ ስለነበረው ጊዜ ምስጋናን በፊትህ እናቀርባለን። በልጅ በኢየሱስ ክርስቶስ ስም አሜን። እንግዲህ ጠዋት እስከ ቁጥር 28 ድረስ አይተን ነበር። ከቁጥር 29 ጀምሮ ወደ ታች ለማየት እንሞክራለን። ቁጥር 29 በጣም ብዙ ሰዓት ሊወስድብን ይችላል። ደግሞ በጣም እጅግ ውብ የሆነ ጥቅስ ነው። ዮሐንስ በማግስቱም ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ይሄ እንግዲህ ጠዋትም ለማውራት እንደሞከርኩት በተለይም እኔ በጣም አስደንግጦኛል። በተለይ ኢሳያስ 40ን ሳስበው እና ኦቨርላፕ ያደረገበት ይሄኛው መቶ የተደረበበት መንገድ ድንገተኛ አይደለም። ምክንያቱም ምዕራፍ 40 ላይ እግዚአብሔር እንደሚመጣ የእግዚአብሔር ክብር እንደሚገለጥ እየነገረን የሄደው ከዛ እንግዲህ እነሆ አምላካችሁ እግዚአብሔር ብሎ ሲያሳውቅ እንመለከታለን እና እዚህ ላይ ዮሐንስ ጌታ ኢየሱስን ጠዋት በማግስቱ በዛው ይሄ ቀን ሁሉ ድስቅ በተወራበት ማግስት ሲመጣ እንግዲህ የመጨረሻ ክስተት ነበር። ይሄ ለመጀመሪያ ጊዜ ጌታ ኢየሱስ እንደ እግዚአብሔር ልጅ የተዋወቀበት ወይም ደግሞ በአደባባይ የተነገረበት ቀን ነው እና በዚህ ነው ክርስቶስ ወደ ሕዝብ የተተዋወቀው ወይም ደግሞ የተገለጠው። እናም እነሆ ቁጥር 9 ምዕራፍ 40 ላይ አንተ ለጽዮን የምስራችን የምትነግር ከፍ ወዳለው ተራራ ውጣ፣ አንተ ለኢየሩሳሌም ብስራት የምትነግር ድምፅህን ከፍ አድርገህ ጩህ፣ ከፍ አድርገው አትፍራ። ምንድን ነው ይሄ? ለይሁዳም ከተሞች ምን በል? እነሆ አምላካችሁ በል፣ እንዳትፈራ ይሄንን ስትል ከፍ አድርገህ ተናገር ይላል። እዚህ ላይ እንግዲህ ዮሐንስ ጌታ ኢየሱስን ሲመጣ እንደዚህ ነው ያለው። ልክ ኢሳይያስ 40 ላይ ያለውን ቁጥር 9 ላይ እንዳለው ጌታ ኢየሱስን በጠዋት እየመጣ እየተራመደ ሲመጣ ለሰዎች ተመልከቱ ጮሆ ማለት ነው። እነሆ የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግ እነሆ፣ ሊትራሊ እነሆ አምላካችሁ እዚህ ጋር የሚለው እዚህ ጋር እነሆ የእግዚአብሔር በግ ተብሎ ነው የተተዋወቀው። which is የሚገርም ነው።
ኢሳያስ 40 እንግዲህ ቁጥር 23 ላይ እንዳያችሁት እኔ በምድረ በዳ የምጮህ ድምፅ ነኝ አለ። ያ ማለት ሂንት እየሰጠን ነው። ስለዚህ ያን መጽሐፍ እንይዘውና አምጥተን ነው ይህን ክፍል ምንፈታው ማለት ነው። ያን ካረግን ይህንን ነው የምናገኘው። እነሆ አምላካችሁ እግዚአብሔር፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ከዚህ በላይ ጌታ ኢየሱስ አምላክ እንደሆነ የሚያሳይ ምንም የለም። ደግሞ ዮሐንስ ወዴት ወሰደው ማለት ነው? አሁን ይሄ ነው ልብን የሚነካው። ዮሐንስ እውነተኛ ይሄ የኢሳያስ 40 ከሆነ እስቲ ወዴት ነው የጮኸው? እስቲ እሱን እንፈልግ ነው የጸሐፊው የዮሐንስ ጥያቄ። እሱም የእኛን ኢየሱስን ነው እንደዚህ ዮሐንስ ብሎ የመሰከረለት እና እሱኑ ነው እኛ የተከተልነው ኢየሱስ እያለ ነው። እና በዮሐንስ ምስክርነት የተሰጠው አዳኝ ዮሐንስ ያስተዋወቀው በዚህ ቃላቶች ነው ያስተዋወቀው ጌታችን። በጣም ስፔሲፊክ አድርጎ ምንድን ነው ኢየሱስ ሲመጣ እጁን ጠቁሙ ማለት ነው። ልክ እንደዛ እንደማለት ነው። እነሆ ስትሉ እንደዚህ ማለታችሁ ነው። እነሆ ኢየሱስን ወደ እርሱ ሲመጣ አይቶ ነው የሚለው። ሁለቱን ሪሌት እንድናደርገው ማለት ነው። ሳይገባው አይደለም፣ ተሸውዶ አይደለም፣ በትክክል አይቶት ሰዎች ሁሉ በነበሩበት ቦታ ላይ ነው ያንን ብዙ የተረከለትን ኢየሱስን ይሄው ነው እኔ እስካሁን ድረስ እያወራሁላችሁ የነበረው ሰው ጫማውን ጥፍር ልፈታ የማይገባኝ ያልኳችሁ ይሄው ተመልከቱት ይላል። ኢየሱስን ነው እንደዚህ ያለው ይላል። እንግዲህ ዮሐንስ በማግስቱም ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ስለዚህ አስገራሚ ነው። ስለዚህ ዮሐንስ ጌታችንን ኢየሱስን በዚህ መንገድ ነው ያስተዋወቀው። ስለዚህ የአናጢውን የዮሴፍን ልጅ ጌታችንን ኢየሱስ ክርስቶስን በዚህ እነዚህ ቃላቶች ነው ምስክርነት ሰጥቶት የሄደው አንድ ሰው ይሄ ኢየሱስ ብቻ ነው እያለ ጌታችን። ዮሐንስ እውነተኛ ነው ካላችሁ ዮሐንስ የሰጠው ምስክርነት ይኸው፣ ይሄ በጣም ተንጅብል የሆነ በእጅ የሚጨበጥ መረጃ ነው። ብዙዎች በነበሩበት ቦታ ነው። የእስራኤል የኢየሩሳሌም ሸንጎ ሲጠይቀው የመለሰው መልሶችን ይኸው ተመልከቱ። ጌታ ኢየሱስን ደግሞ እንደሚጮህ ድምፅ የጮኸለትን አካል እሱም ጌታችን ኢየሱስን ነው የመጨረሻ ያለው። ስለዚህ ዮሐንስን ካመናችሁ ይኸው ጌታችን ኢየሱስን ነው በዚህ አይነት መንገድ ያሳወቀው። እዚህ እቺ ቃል በጣም ውድ የምትሆነው ለምንድን ነው? እዚህ ላይ እንግዲህ እንደምታውቁት ኢየሱስን ያስተዋወቀው በዚህ አይነት መንገድ ነው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ነው። የኢየሱስ ክርስቶስን ሕይወት በምን ቃል ነው የገለጠው ብለን ከጠየቅ ወይም ዮሐንስ በአደባባይ ስለ ጌታችን ኢየሱስ ክርስቶስ ትልቁ ስራው ይሄ ነው ያለለት ምንድን ነው? ዮሐንስ የኢየሱስ ክርስቶስን ሕይወት በምን መንገድ ነው የመሰከረለት? ምንድን ነው ያለው ካላችሁ በምድረ በዳ የሚጮህ ሰው ድምፅ ጌታችንን ሲያስተዋውቀው በእነዚህ ቃላቶች ነው ያስተዋወቀው። እርሱም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ክርስቶስን ያገናኘው ከዚህ እውነት ጋር። ዮሐንስ ስለ ኢየሱስ ሊናገር የሚችለው ትልቁ ነገር ይሄ ነው። እሱም የዓለምን ኃጢአት የሚያስወግድ በግ መሆኑን፣ የእግዚአብሔር በግ መሆኑን። ደስ ይበላችሁ፣ ይኸው በግ ተገኘላችሁ። እሱም የእግዚአብሔር በግ፣ ስራውም የዓለምን ኃጢአት የሚያስወግድ። ስለ ኢየሱስ መወራት ካለበት ስራው ይሄ ነው። ይሄ አንድ መንገደኛ ሰው የሰጠው ምስክርነት ወይም ትንታኔ አይደለም፣ ዮሐንስ የሰጠው ምስክርነት። ስለዚህ ስለ ኢየሱስ እኔ ምን አስባለሁ አይደለም ትልቁ ጥያቄ። ዮሐንስ ኢየሱስ ምንድን ነው ያለው የሚል ጥያቄ መመለስ ያስፈልጋል። በዚህም እንግዲህ በእንግሊዝኛው ከሄደን እኔ እሱን ነው መያዙ የሚቀለኝ። እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ተመልከቱ። የእግዚአብሔር በግ አለና ምን ማለት ነው ካላችሁ የዓለምን ኃጢአት የሚያስወግዳል የእግዚአብሔር በግ። እንደምናውቀው በብሉይ ኪዳን መጽሐፍት በአንድም ይሁን በሌላም
ለምን በግ መስዋዕት ሆኖ እንደሚቀርብ ግልጽ መልስ አልተቀመጠም። ስርየት እንደሆነ ይታወቃል። ነገር ግን ለምን በግ ከሌሎች እንስሶች ለምን ተለይቶ ለዚህ እንደቀረበ ግልጽ አይደለም። የምር በጎቹ ያድኑ ነበር ወይስ ለምንድን ነው ይሄ የሆነ ያለ የሚለው ሪል መልሱ አልተመለሰም። ምክንያቱም እውነተኛ መስዋዕቱ በጉ ሊሆን ስለማይችል ማለት ነው። ይሄ ጤናማ የሆነ ጥያቄ ላለው አእምሮ ብሉይ ኪዳን ላይ ላለ አካል ራሱ ጥያቄ ጤናማ የምለው በምን ሴንስ ነው? በግ ሰውቶ ዝም ብሎ የማይሄድ ማለት ነው። ለምንድን ነው የሰዋሁት በግ? እግዚአብሔር ለምንድን ነው በግ የሚጠይቀኝ? ለምንድን ነው በግ እየሰዋን ያለ ነው ብለው ለሚጠይቁ ሰዎች ጤናማ አእምሮ ስል እሱ ነው። ጤናማ አእምሮ ስላችሁ ያልሞተ አእምሮ ማለት ነው። ምክንያቱም በህዝቡ መካከል ሃይማኖታዊ አእምሮ የሌለው አለ። የሚያውቅ የሚመስለው የእግዚአብሔርን ስራዎች ግን ምንም ጥያቄ የማይሆንበት ሰው አለ። ለምንድነው በግ ምን ሰው የሚለው ጥያቄ አንድ ያስጨንቆት የማያውቅ ስለ እህል ብቻ የሚያስብ ሰው ይኖራል። አብዛኛው እርሻው የሚያሳስበው መስዋዕት ዝም ብሎ እየሰዋ ሃይማኖት ምንም ግድ የማይለው ማለት ነው። አይሁዳዊ ይሞላል። ግን ጤናማ አእምሮ ላላቸው እኛ እኮ ይሄ አምላክ ለምንድነው ደም የሚጠይቀን? ለምንድነው በግ የሚያሰዋን? ይሄ መልስ መመለስ አለበት። እንግዲህ ያ ትልቁ መልስ እዚህ ጋር እየተመለሰም ነው። ይህን እንግዲህ ወደ ብሉይ ኪዳን መጽሐፍት ከመሄድ በፊት በዮሐንስ ጩኸት በወንጌሉ ጌታ ኢየሱስን ማወቅ እውነተኛ እውቀት ነው። የኢየሱስ ክርስቶስን ወንጌል ለመረዳት በሚደረግ ጥረት ይህን የዮሐንስን ወንጌል ውጭስ የመጥምቁ ዮሐንስን ጩኸት በመካድ አልፎ መሄድ ከወንጌል መውደቅ ነው። ይህን ጥቅስ አንድ ሰው አንብቦ ወይ ክፍሏን ይዘላታል ወይ ወደ ወንጌሉ ይመጣል። ሐሰተኛ አስተማሪዎች ሁሉም አንድ የሚያደርጉት ነገር እንደዚህ አይነት ጥቅሶችን ነው የሚዘልሏቸው። በተለይም ደግሞ ይህን ጥቅስ በእውነት ኢየሱስን ማወቅ የሚፈልግ ሰው ካለ በዮሐንስ ምስክርነት ነው ጌታ ኢየሱስን ማየት ያለበት። ዮሐንስ ጌታ ኢየሱስን ያስተዋወቀው በዚህ መንገድ ነው። ብቸኛው መፍትሄም መፍትሄ የሚያረቋት ይችን የዮሐንስን ጩኸት ሸሽቶ መሄድ ነው። እሺ ብሉይ ኪዳን ላይ እንግዲህ ገና በፍጥረት ማለዳ አቤል መስዋዕት ደም እንዳፈሰሰ እግዚአብሔር ያን መስዋዕት እንደተቀበለ የቃይልን ግን እንደተወው እንመለከታለን። ከዛ አብርሃምን እግዚአብሔር ዘፍጥረት ምዕራፍ 22:8 ላይ ልጅህን ይስሐቅን ሰዋልኝ ብሎ በግ ይሰጠዋል። አብርሃምም መስዋዕቱ የታለ ሲል እግዚአብሔር በጉን ያዘጋጃል። ለምንድን ነው በግ የሚጠይቀው? በመጀመሪያ ደረጃ አብርሃም መስዋዕት ለምንድን ነው ራሱ የሚጠይቀው? እግዚአብሔር አብርሃም የማያስብ ይመስላችኋል ነው ወይም ማለት ይህን ያህል ሙት ይመስላችኋል? ነገሮችን የማያስብ ካላሰበማ የእምነት ሰው አይደለም፣ ሃይማኖት የሚያውቅ ሰው አይደለም። ያስባል መስዋዕት ለምን እንደሚያስፈልግ። ምክንያቱም እኛ እያሰብን ስለሆነ ማለት ነው አይደለ? ኢየሱስ ለምን ሞተ እያልን ስለሆነ እኛ እየጠየቅን ስለሆነ እሱም የማይጠይቅበት ምንም ምክንያት አይኖርም። ለምሮ በግ የሚደጋገሙ ማለት ጤናማነት ነው። ከዛ ደግሞ እንደምታዩት ዘጸአት ምዕራፍ 12 ላይም ከግብፅ ሲወጡ በግ ሰውተው ነው የወጡት። ኢሳያስ ምዕራፍ 53 ቁጥር 7 ላይም ጌታ ኢየሱስን እንደ በግ በሸላሾች ፊት ዝም እንደሚል ጠቦት ዝም አለ በማለት ይናገራል። እና በወንጌሉ ግን ምን ሆነ? ሰው በግ ተብሎ ተተዋወቀ ማለት ነው። ይኸው አንድ በግ ተገኘ የሚሰዋ። እስከ ዛሬ የነበረው ደሙን ትርጉምም አይሰጥም። ሰው ለጠፋው ጥፋት አንድ ሜዳ ላይ ያለን በግ አምጥቶ ሰውቶ ኃጢአት የተሰረየልኛል ማለት ሞኝነት ነው። ስለዚህ ይሄ የኃጢአት ስርየት ጥያቄ ላለበት የወንጌል ጥያቄ ላለበት አካል ሁሉ ታላቅ ይመስላል። እንደምታዩት ዮሐንስ ራሱ የወንጌሉን ትራጀክተሪ ከዚህ ይዞ ነው የሚነሳው፣ ጸሐፊው ማለት ነው። የዮሐንስን ምስክርነት ይይዝና ነው የክርስቶስን ሕይወት የሚተረጉመው። ምክንያቱም የዮሐንስ ምስክርነት ወሳኝ ነው ለሱ። ጥያቄው እሱም ወስዶ እዚህ ጋር መታየት አለበት። መሲሁ ለምንድን ነው የሚሞተው? እንዲህ መሲሁ የሚሞት ከሆነማ እውነተኛ መሲህ አለ። አይ ዮሐንስ ራሱ ሲያስተዋውቀው እንደሚሞት በግ ነው ያስተዋወቀው። ከሱ ተነስተን ነው መምጣት ያለብን። በምድረ በዳ የሚጮህ ሰው ድምፅ ራሱ ጌታ ኢየሱስን ያስተዋወቀው የዓለምን ኃጢአት እንደሚያስወግድ በግ ነው። እሱኑ ይዞት
የዮሐንስን ምስክርነት በመታዘዝ ጸሐፊው ዮሐንስ ራሱ ጌታ ኢየሱስን እንደ በግ ያየዋል። ለዚህም ዮሐንስ ወንጌል ምዕራፍ 16:36 እና 19:14 ላይ የዘጸአትን መጽሐፍ ጠቅሶ ጌታ ኢየሱስ ሕይወቱን የመስቀሉን ሞት በእነዚህ በዮሐንስ ድምፆች በኩል ያስተውላል ወይ ያየዋል። ምዕራፍ 19:36 ይህም የሆነው መጽሐፍ ከአጥንቱ አንድም አይሰበርም ያለው እንዲፈጸም ሌላው መጽሐፍ የወጉትም ያዩታል ስለሚል ነው ይላል። ከአጥንቱ አንድም አይሰበርም የሚለው ከዘጸአት ምዕራፍ 12 የተወሰደ ነው። አጋጣሚ እንዳልሆነ ያሳያል። በመስቀሉ ላይ ወስዶ ዮሐንስ የመሰከረውን ምስክርነት ይዞ ይሄ በግ ነው፣ የብሉይ ኪዳን በጎችን ምሳሌ ይዞት የዘጸአት 12ን ይዞ በተለይ ተረጉሟል። ምክንያቱም እዩት ምዕራፍ 3 ቁጥር ምዕራፍ 19 ላይ 34 ላይ ነገር ግን ከወታደሮቹ አንዱ የኢየሱስን ጎን እዩት እንዴት በስነ መለኮታዊ ትርጉም እንደሚተረጉመው ነው። ከቁጥር 30 ጀምሮ ላንብቡ። ዕለቱ ለሰንበት መዘጋጃ ቀን ነበር። አይሁድ የተሰቀሉት ሰዎች ሬሳ በሰንበት ቀን በመስቀል ላይ እንዳይውል ስለፈለጉና ያም የተለየ ሰንበት ስለነበረ የተሰቀሉት ሰዎች ጭናቸው ተሰብሮ በድናቸው እንዲወርድ ጲላጦስን ለመኑት። ለምንድነው ጭናቸው የሚሰበረው? እንዲሞቱ ማለት ነው። ስለዚህ ካልሞቱ መስቀል ላይ ምክንያቱም ላይሞቱ ይችላሉ። ሬሳቸው አየር ላይ ሰንበት ላይ ሊሆን ይችላል። ስለዚህ መነሳት አለበት። ለመቅበር ደግሞ መሞት አለባቸው። ስለዚህ ጭናቸው መሰበር አለበት። ይህንን ይዞ ነው እንግዲህ ዮሐንስ የሚሄደው። ጭኑ ከተሰበረ አደጋ ነው። 32 ስለዚህም ወታደሮቹ መጥተው ከክርስቶስ ጋር ተሰቅሎ የነበረውን የመጀመሪያውን ሰው ጭን ሰበሩ፣ ደግሞም የሌላውን ጭን ሰበሩ። ወደ ኢየሱስ በመጡ ጊዜ ግን ሞቶ ስላገኙት ጭኖቹን አልሰበሩ። ይችን ይወስዳትና ነገር ግን ከወታደሮቹ አንዱ የኢየሱስን ጎን በጦር ወጉ፣ በተቃራኒ ማለት ነው። ወዲያውም ደምና ውሃ ፈሰሰ። ሁለቱንም ያዛቸው። መወጋቱን ይወስድና አንደኛው ጥቅስ መፈጸሙን ያሳያል። የወጉት ያዩታል የሚለው እዚሽ ጋር ነው። ሲወጋ ነው ያ ትንቢት የተፈጸመው። ስለዚህ መሲሁ ተወግቷል እያለ ነው። እዚችኛዋ ላይ ደግሞ ጭኑ አልተሰበረም አለና የዘጸአት ምዕራፍ 12 ጥቅስ አመጣ ማለት ነው። ስለዚህ በሁለቱ ጥቅሶች ክርስቶስን ያዘው ማለት ነው፣ በመስቀል ላይ የሞተበት። ይሄ እንዴት አጋጣሚ ሊሆን ይችላል አይደለ? እንዴት እንደዚህ አይነት ትላልቅ ሁለት ትንቢቶች ሁለቱ እየሞቱ ሁለቱ ጭናቸው ተሰብረው የሞት የእሱ ጭን ለምንድን ነው የተሰበረው? አጋጣሚ አይደለም እያለ ነው። የሚገርም ነው አይደለም? ይህንን የሚያየው ሰው ምስክርነቱን ሰጥቷል። ምስክርነቱም እውነት ነው ይላል። ይሄ ፈጠራ አይደለም ይላል። አሁን መስቀል ላይ ጌታ ኢየሱስ ቀድሞ እንደሞተ ጭኖቹ እንዳልተሰበሩ ምስክርነት ሰጥተዋል። ምስክርነቱም እውነት ነው። እውነትን እንደሚናገርም ያውቃል። እናንተም እንድታምኑ ይመሰክራል። እሱም ዮሐንስ አጠገቡ ስለነበር ካለማናቸው የራሳቸው ጉዳይ ይዘያል። እውነቴን ነው እያልኩ ያለሁት። ከፈለጋችሁ ነው። ወንጌሉ በመሰረቱ እንደዛ ነው። ባይዙ የሚፈልግ ኃጢአተኛ የሚል ነው። እኛ ምን አገባን? ይህም የሆነው መጽሐፍ ከአጥንቱ አንድም አይሰበርም ያለው እንዲፈጸም ነው። ስለዚህ ዮሐንስ ልክ የመጥምቁ ዮሐንስን ያችን ጩኸት ተሸክሟት ነው ኢየሱስን የተረዳው። ስለዚህ ከዛ በኋላ ስለ ኢየሱስ የሚጠብቀው እንደ በግ በሞቱ እንዲያውም የትንቢቶች ሁሉ ፍጻሜ ነው፣ እውነተኛ መሲህ መሆኑ ማሳያ ነው፣ ኃጢአታችንን ሊወስድ የመጣ የእግዚአብሔር ልጅ መሆኑ ማሳያ ነው። በዚህም ሕይወቱ በመጨረሻ በሞት ማብቃቱ መሲህ መሆኑን የሚያስደነግጥ ነገር አይደለም። በሕይወቱ ጅማሬ እንደዛ ተብሎ በመጥምቁ ዮሐንስ የሕይወት መጨረሻው ግቡ ምን እንደሆነ ተነግሮት ነው የተጀመረው። ስለዚህ ጌታችን በመሞቱ እውነተኛ መሲህ ነው እንጂ እንዲያውም መሲህነቱ የሚጠየቅ አይደለም። ስለዚህ የመጨረሻው እውነተኛው በግ ታርዷል፣ መስዋዕት ሆኖ በእግዚአብሔር ፊት ቀርቧል። ፒንክ በጣም ይገርም ነገር ይናገራል። ይህ እንግዲህ ተመልከቱት እንደሚል Behold the Lamb of God. The force of this call was deeply significant when viewed in the light of its setting ይላል።
ይሄ ጩኸት እነሆ የእግዚአብሔርን በግ ኃጢአትን የሚያስወግደውን ተመልከቱ የሚለው ጩኸት ከኋላ ያለውን ዳራውን ስትመለከቱ እጅግ ጠንካራ ነው። እሱም ምንድን ነው ካላችሁ ፈሪሳውያን ነቢይ ይጠብቃሉ፣ ንጉሥ ይጠብቃሉ። ምን እንዲያደርግላቸው? ከሮማውያን ቀንበር እንዲያወጣቸው። ነገር ግን but they had no yearning for savior priest ይላል። The Pharisees were looking for a prophet and they desired a king who would deliver them from the Roman yoke, but they had no yearning for a savior priest. ካህን የሚፈልግ ሰው የለም። ንጉሥ ይፈልጋሉ፣ ነቢይ ይፈልጋሉ፣ ግን የማንም ጥያቄ ካህን የለንም የሚል ጭንቀት ያለበት አካል አልነበረ። እኔ በጣም ልቤን የሚነካው ምክንያቱም ሲያስረዳ ነው። One would have naturally expected these priests and the Levites to have asked about the sacrifice. ሌዋውያንና እነዚህ ካህናት እነሱ ስለሚሰዉት መስዋዕቶች መጠየቅ አለባቸው አይደለ? ለምን ነው የምንሰዋው? ይሄን እንዴት ነው የታወሩት ነው? የህይወታቸው ጥያቄ ለምን ያልሆነ ባይሆን የንጉሥ ለምን የለንም የሚል ጥያቄ የሆነው ለምንድን ነው ይላል። ምክንያቱ ይላል but no apparently they had no sense of ስለሌለ የኃጢአት ሸክም ስለሌለባቸው ነው። ካህን አሳስቧቸው የማያውቀው ቤተ መቅደስ ውስጥ የሚቀርበው መስዋዕት ለምንድን ነው ይህ ነገር ለምን እያቀረብን ያለ ነው የሚለው ጥያቄ የሌለባቸው ኃጢአት ችግር ስለሌለባቸው ነው። ሰዎች ዛሬም ካህን ነው ኢየሱስ የሚለው በደስታ ነፍሳቸውን የማይሞላው የኃጢአት ሸክም ስለሌለባቸው ነው አይደል? ኢየሱስ ካህን አይደለም ንጉሥ ነው ይላሉ። ወንጌል የተንጠለጠለው ኢየሱስ ካህን መሆኑ ላይ ነው። ምን ሄዚቴት ማድረግ አያስፈልግም። የኛ ፈርስት ለንደን ባፕቲስት ኮንፌሽን ላይ እንደዛ ነው ማለት ክህነቱ አክቲቭ ኦቢዲየንሱ እና ፓሲቭ ኦቢዲየንሱ ህይወታችንን ያረፈበት መሰረት። ንግስናው ያለ ክህነቱ ዋጋ የለውም። ነቢይነቱ ያለ ክህነቱ ዋጋ የለውም። እኔ እግዚአብሔርን ክርስቶስ ቢያሳውቀኝና ኃጢአቴን ካልወሰደልኝ አትሆን ካደረገልኝ እውነት መሆኑ ለእኔ ዋጋ የለውም። ጸጋ ከሌለበት ከውጭ ሆናለሁ፣ የዛ እውነት አካል አልሆነ። ስለዚህ ነቢይነቱ ራሱ ካህን ካልሆነ ዋጋ የለውም። ስለዚህ ይሄ ድምፅ ሐሴት የሚያደርጉ በዚህ በዮሐንስ ድምፆች ኃጢአት ያጎበጣቸው ብቻ ናቸው። ይሄ ግን የሚያሳዝነው እነዚህ ካህናትና ከሌዋውያን ዘንድ የመጡ ሰዎች የጠየቁት ጥያቄ ራሱ ዮሐንስን ንጉሥ ነህ ወይ? መሲህ ነህ ወይ? ነቢይ ነህ ወይ? ኤልያስ ነህ ወይ? ካህን ነህ ወይ አላሉት። የምትጠበቀው እንደ መልከ ጼዴቅ የሆንከው ካህን አንተ ነህ? ይህን ጥያቄ ወንጌላት ላይ ራሱ የጠየቀው አንድ ሰው የለም አይደል? የወንጌሉ ደግሞ ትልቁ ግብ ዕብራውያን ጸሐፊም እንደሚያሳየን እንደ መልከ ጼዴቅ ሹመት ለዘላለም ካህን እግዚአብሔር በመሐላ ቃል ገብቶልን ነበረ። ይኸው አሁን ታላቅ የመጨረሻው ሃይ ፕሪስት መጥቶልናል በወንጌሉ ይላል። ስለ ኢየሱስ ንግስና ይቅርታ አድርጉልኝና አንድ መጽሐፍ ትንታኔ አልተሰጠውም። ክህነቱ ግን ረጅም ትንታኔ ተሰጥቶት ንግስናው እዛ ውስጥ አለ። ዕብራውያን መልእክት ውስጥም ካያችሁ በቀኙ ሁሉን እንዳስገዛለት። ግን የዕብራውያን ጸሐፊ ትልቁ ግቡ እንደምታዩት ካህን መሆኑ ነው። ያን ሁሉ ክፍሎች እየሄደ የሚያስረዳው ምክንያቱም በሰውና በእግዚአብሔር መካከል ትልቁ ችግር ኃጢአት ስለሆነ የእግዚአብሔር ቁጣ በኃጢአት ምክንያት እኛና እርሱም ለይቶናል። እግዚአብሔር ይጠላናል። ምክንያቱም አጸያፊዎች ለእግዚአብሔር ራሱ እናስጠላ ሰዎች ስለሆነ እግዚአብሔር ይጠላናል፣ አይወደንም።
ስለዚህ ትልቁ ችግር እኛ ሰይጣን ስለሚያስፈራራን አይደለም፣ እግዚአብሔር ስለሚጠላ ነው። አይወደንም፣ እንድንጠጋውም አይፈልግም። እግዚአብሔር በልጁ በክርስቶስ ኢየሱስ ወንጌል ግን አስታራቂ ሆኖ መሀል ላይ ያንን የእግዚአብሔርን ጥቁር የሆነውን ፊት እሱ በመመልከት እና በዛ በእግዚአብሔር ቁጣ በማለፍ ለእኛ የእግዚአብሔርን ፈገግታ አስገኝቶልናል። ስለዚህ በዚህ ሐሴት እናደርጋለን። ስለዚህ ትልቁ ስራውም ይሄ ነው። ታላቅ ሊቀ ካህናት አግኝተናል። ይሄ እንግዲህ የዮሐንስ የመጥምቁ ምስክርነት ነው፣ የእኛ ፈጠራ አይደለም። የሉተር ወይ ካልቪን ንግግር አይደለም። በምድረ በዳ የሚጮኸው ሰው ድምፅ ጌታችንን ያስተዋወቀው በእነዚህ ድምፆች ነው። ከዚህ በላይ ስልጣናዊ የሆነ ድምፅ ያለው ማንም አካል የለም። ስለዚህ ኢየሱስን የእግዚአብሔር በግ መሆኑን ያ ብቻ ሳይሆን ኃጢአትን የሚያስወግድ በግ መሆኑን የሚክድ ሁሉ አምላክ የለውም። ከዛ ደግሞ በግ ነው አይልም። እነሆ የዓለምን ኃጢአት የሚያስወግድ በግ ተመልከቱ አይልም። የእግዚአብሔር በግ በማለት ያስተዋውቀዋል። ምን ማለት ነው የእግዚአብሔር በግ ማለት? እግዚአብሔር ራሱ የሰጠው በግ ነው አይደለ? ከእኛ ውስጥ አንዱ ማንን እንሰዋ፣ ማን ነው የሚያድነን ብሎ ለዚህ ኃጢአት መስዋዕት እንዲሆን የቀረበ ምንም የለም። ማቅረብም አንችልም። ማንን ልናቀርብ ነው? ራሳችንንም ያው እየጠበቅን ነው እንደምንሞት እንጂ ሌላ ምን አለን? አሚን። ብትጠብቁም ባትጠብቁም ሞት እየጠበቃችሁ ነው። በኃጢአታችሁ ምክንያት ነው። ግን እግዚአብሔር ልጁን እንደሰጠ እናውቃለን። ዮሐንስ ወንጌል ምዕራፍ 3:16 ላይ እንደዛ አይደለም የሚለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷል። የእግዚአብሔር በግ ስንል በእግዚአብሔር የተሰጠ በግ እያለ ነው። ሐዋርያው ጳውሎስም ሮሜ ምዕራፍ 8:32 ላይ በእንዲህ አይነት ቃል አይደለ እግዚአብሔር የገዛ ልጁን ስለኛ ሳይሳሳለት አሳልፎ ከሰጠው ይላል። የእግዚአብሔር በግ ነው፣ የእግዚአብሔር ልጅ ነው። የራሱን ልጅ እንደ በግ መስዋዕት አድርጎ እግዚአብሔር ሰጥቷል። ስለዚህ ስጦታው ባለቤት ሰጪው እግዚአብሔር ነው። እግዚአብሔር የሰጠን ትልቁ ስጦታ አስተማሪ መስጠቱ አይደለም። ምክንያቱም ችግራችን አስተማሪ ማጣት አይደለም። ከሁሉ በፊት ንጉሥ መስጠቱም አይደለም። ምክንያቱም ከሁሉ በላይ የሚያስፈልገን ንጉሥ አተን አይደለም። በእርግጥ ንጉሥም አተናል። የምንከራተተው ልባችንን የሚገዛ ከኃጢአት የሚመልስ አካል ስለሌለ፣ ግን ከሁሉ በላይ ችግሩ በእግዚአብሔርና በእኛ መካከል ነው። ንግስናው ያን ችግር አይደለም የሚፈታው። ነቢይነቱን ከእግዚአብሔር ጋር ያለውን ችግር አይደለም ከሁሉ በፊት የሚፈታው። እግዚአብሔርን ለእኛ ይበልጣል እንጂ ሁለቱም አገልግሎቶች ወደ ታች ናቸው። ንግስናው እናንተ ነው ኢየሱስ የሚገዛበት፣ ነቢይነትን ለእናንተ እግዚአብሔር ነው የሚያስረዳው። ችግሩ ግን እግዚአብሔር ጋር ነው ያለው፣ እኛ ጋር አይደለም ያለው። ከሁሉ በላይ እሱም እግዚአብሔር ፊቱን ጠቁሯል። ካህን ደግሞ ትልቁ ስራ ወዴት ነው? ወደ ላይ አይደል? ሁለቱ ነቢይነትን እግዚአብሔርን ወክሎ ወደዚህ የሚያስተምርበት ነው። ንግስናው እግዚአብሔርን ወክሎ ወደኛ የሚያስተዳድርበት ነው። ክህነት ግን ወደ ላይ። ለምን? ትክክለኛው ችግር ያለው እኛ ጋር አለ፣ እግዚአብሔር ጋር። ያን ስላቸው ኃጢአተኞች እኛ አይደለንም ማለት አይደለም። ኃጢአታችንን እግዚአብሔር ይቅር ማለት አይችልም። ያ ነው ትልቁ ችግር። ለእግዚአብሔር ችግር ሆኖበት አይደለም። ለእግዚአብሔርማ ውበቱ ነው፣ ክብሩ ነው፣ ቅዱስ መሆኑ፣ ኃጢአትን የማያልፍ አምላክ መሆኑ። ለእኛ ግን ያ ትልቅ ችግር፣ ምክንያቱም ኃጢአተኞች ስለሆነ። ስለዚህ ለእኛ ትልቁ የእግዚአብሔር ቸሮታ በግ መስጠት ነው። እዚህ ዮሐንስም በግልጽ ይነግረናል አይደል? ኃጢአትን የሚያስወግድ ነው የሚለው። ምክንያቱም ችግራችን እሱ ነው። እግዚአብሔር እንዲጸየፈን እያደረገን ያለው ኃጢአት። ንጉሥ ኃጢአትን መጥቶ ምንድን ነው የሚያደርገው? ክህነቱ ነው ያዳነ።
ከሁሉ በላይ ማለት ከዛ መሰረት ነው ንግስናውና ነቢይነቱ ፋይዳ ያለው። ይሄ ዘፍጥረት ምዕራፍ 20ንም ቁጥር 8ንም የአብርሃምን ታሪክንም ይሸከማል። ምክንያቱም እግዚአብሔር በግ ይሰጠናል ነው ያለው ለይስሐቅ። ይህ ምንም ታሪኩን ማስጨነቅ አይደለም። የይስሐቅን ቦታ ያ በግ እንደወሰደ የእኛን ቦታ የሚወስድ ከሰማይ የሆነ ልክ አብርሃምን ምንድን ነው ያለው መልአኩ? ተው ልጅህን አስቀምጠው፣ ተመልከት ያን በግ ነው ያለው። እዛ ጋ የታሰረውን በግ ውሰድና እዛ ቦታ ላይ አስቀምጥ አይደለ? አንድ አይነት ቶን እኮ ነው ያለው፣ አንድ አይነት ድምፀት ነው ያለው። አብርሃም ልጅ ላይ እንዳታስቀምጥ አይደለም? ምዕራፍ 22 ቁጥር 9 እግዚአብሔር ወዳመለከተው ቦታ እንደደረሱ አብርሃም መሠዊያ ሰራ፣ በላዩም ላይ እንጨት ረበረበ። ባለፈው እያነበብኩት ያስደነገጠኝ ወደ ላይ ሄዳችሁ አብርሃም ይስሐቅን ያደረገውን ስታነቡ እንትን ይላል ይጠይቀዋል። ቁጥር 5 አገልጋዮቹንም እናንተ አህያውን ይዛችሁ እዚህ ቆዩ፣ እኔና ልጄ ወደዚያ ሄደን ለእግዚአብሔር ሰግደን እንመለሳለን አላቸው። አብርሃም ለሚቃጠል መስዋዕት የሚሆነውን እንጨት ወስዶ ልጁን ይስሐቅን አሸከመው ይላል። ኢየሱስን መስቀል ተሸክሞ ሲሄድ ነው ማስበው። ራሱ የሚቃጠልበትን እሳት እንጨት ይዞ ሲሄድ ማለት ነው አይደለ? ይህ ድንገተኛ አይደለም። እሳቱንና ቢላውን ራሱ ያዘ። የሱ ስራ። ነገር ግን የሚቃጠለው መስዋዕት የት አለ ብለው ጠየቀ። አብርሃምም ልጅ ሆይ ለሚቃጠለው መስዋዕት የሚሆነውን በግ እግዚአብሔር ራሱ ያዘጋጃል አለው። ሁለቱም አብረው ጉዟቸውን ቀጠሉ። እግዚአብሔር ወዳመለከተው ቦታ እንደደረሱ አብርሃም መሠዊያ ሰራ፣ በላዩም ላይ እንጨት ረበረበ። ልጁን ይስሐቅን አስሮ በመሠዊያው እንጨት ላይ አጋደመ። ከዚያም ልጁን ለማረድ እጁን ዘርግቶ ቢላውን አነሳ። ለማረድ የእግዚአብሔር መልአክ ግን ከሰማይ አብርሃም አብርሃም ብሎ ጠራው። አብርሃም እነሆ አለሁ አለ። እርሱም እጅህን በብላቴናው ላይ አታሳርፍ፣ ምንም ጉዳት አታደርስበት። እነሆ እግዚአብሔርን እንደምትፈራ ተረድቻለሁ። ልጅህን ያውም አንዱ ልጅህን ለእኔ ለመስጠት አልሳሳህምና አለው። ባይዞ ኢስማኤል የሚባል ልጅ አለው፣ ግን ያው እንደ ልጅ አይቆጠርም። አንድ ልጅ ብቻ አለው አብርሃም። ለምንድን ነው አንድ ልጅ ብቻ ያለው አብርሃም? ለምንድን ነው 3 ልጅ ያለው ማለት? ልጅ ጎሎበት ማለት ለአብርሃም ልጅ መስጠት ስላቃተው ያው አላውቅም። ሳራ ራሱ ይህን ውብ ታሪክ ልታበላሽ ብላ እንደዚህ አጋርን የቀላቀለችው መሀል ላይ ይሄ ድንገተኛ ስቶሪ አይደለም። ኢቭን ወደ ላይ አይታችሁ ቁጥር 2 ላይ እግዚአብሔር የምትወደውን አንዱ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔ በማመለክትህ በአንዱ ተራራ ላይ የሚቃጠል መስዋዕት አድርገህ ሰዋው። ስቶሪው ውጥረት አለው አይደለ? በእድሜ ልኩን እንዲያረጅ አደረገው። በእድሜ መጨረሻ ላይ ሰጠው። ከዛ መጥቶ አንድ ልጅ ሰጡት፣ መልስ ስጠኝ። ይሄ በጣም ጭካኔ ነው። በዛ ጭንቀት ውስጥ እንዲያልፍ ማድረጉ ራሱ አብርሃምን ማለት ነው። እግዚአብሔር በዚህ ውስጥ ምንድን ነው የሚያሳየው? እኔ ምንም አልረበሽም። እኔ እግዚአብሔር ልጁን ኢየሱስ ክርስቶስን ስለኛ በመስቀል ላይ ምን እንዳደረገው በአብርሃም በኩል ያሳየናል ብዬ አስባለሁ። ስለዚህ አክሮስ ዘ ኤጅ የሚያስተጋባ ድምፅ ነው ይሄ። ቢሆልድ ዘ ላምብ፣ የእግዚአብሔርን በግ ተመልከቱ። ይሄ ነው እግዚአብሔር በግ። እንዴት ነው የማይረብሸን? እዚህ ጋር እኮ በግ ነው ራሱ ይሁን ለአብርሃም እንደ መስዋዕት ተደርጎ እንዲተካ ራሱ የተሰጠው በግ ነው። ቁጥር 3 አብርሃም ቀና ብሎ ሲመለከት በቁጥቋጦ መካከል ቀንዶቹ የተጠላለፉ አንድ አውራ በግ ከበስተኋላው አየ።
ወደዚያውም ሄዶ በጉን አመጣና የሚቃጠል መስዋዕት አድርጎ ሰዋው። ከዚህም የተነሳ አብርሃም የዚያን ስፍራ ስም እግዚአብሔር ያዘጋጃል ብሎ ጠራው። እስከ ዛሬም ድረስ በእግዚአብሔር ተራራ ላይ ይዘጋጃል ይባላል። ከዚህ በላይ ምን አለ? እና መስቀል ላይም እንደዛ ነው የሆነው። አትግደለኝ ይለዋል እግዚአብሔር። ይህን ጽዋ ለምን አትተወውም? ከዛ ግን አይ ግን ይቅር ግደለኝ። እየተቀላለዱ አይደለም፣ ድራማ እየሰራ አይደለም ይላል ካልቪን ጌታ ኢየሱስ። እንደዛ የሚያነብ ሰው ካለ ምን እንላለን? ምንም ማለት የለብኝም። መስቀል ላይ የሆነው ይሄ ነው። ስለዚህ እግዚአብሔር በጉን ልጁን ሰጥተዋል። በግ የእግዚአብሔር በግ ስንል ያን ከማለት ውጭ እኔ ሌላ ምንም ማለት አልችልም። ፒንክ ስለዚህ የእግዚአብሔር ትልቅ ለእስራኤላውያን የሰጠውን ስጦታ በግ ነው። ለምን ካላችሁ it was the spirit of God presenting the Lord Jesus to Israel in the very office and a character in which they stood in deepest need of him. ለእነሱም ትልቁ የሚያስፈልጋቸው አገልግሎት ክህነታዊ አገልግሎት በግ ነው የሚያስፈልጋቸው። They would have welcomed him on the throne, but they must first accept him on the altar. በዙፋን ቢሆን ኖሮ በዙፋን ለመስጠት አይከብዳቸውም። ነገር ግን ዙፋን ላይ የሚቀመጠውን ኢየሱስን የሚፈልግ ካለ በመክደኛው ላይ የሚሞተውን ኢየሱስን መቀበል አለበት። ዛሬም ሰው ወደዛ ወደ መጀመሪያው ጁዳይዝም ነው የተመለሰ ያለው። ኢየሱስ ካህን አይደለም፣ ንጉስ ነው። እኛ ንጉስ ነው የሚያስፈልገን። እሱ ችግርን አለማወቅ አይደል? እውነትም በዚህ እንደዛ ሰዎች ኃጢአተኝነት ችግር ስለሌለባት ማለት ችግር ኃጢአተኛ ጻድቃን ስለሆኑ ችግር የለባቸውም አይደል? እንደ ሉተር የኃጢአት ሸክም የለባቸውም። ሉተር ላይ የሚሳለቁት ለዛ ነው አይደል? ይሄ ኃጢአት እያለ እያካበደ ዝም ብሎ የሚጃጃል ሞኖክሴ ነው የሚሉት እነሱ ስለማይገባቸው ማለት ነው፣ ፍርሃት ስለሌለባቸው። አንድ ሰውዬ ሉተር በአእምሮ ውስጥ የፈጠረውን የራሱን ችግር ነው የፈራው ይላል። አረ ሉተር የራሱን የፈጠረው እንዴ ፍርድ ቀን የሚያስፈራ ቀን ፊት ለፊታችሁ ሆኖ ራሳችሁ የምትፈጥሩት ፍርሃት ነው እንዴ? አንድ ትልቅ ዙፋን ሊዘረጋ ነው ያለው። ይሄ የግል ችግር አይደለም አይደል? ሉተር የአእምሮ ችግር ስላለበት አይደለም። ፒንክ ይቀጥልና እንደዚህ ይላል። and it is any difference today ይላል። ዛሬስ የተለየ ምን አለ ይላል። ፒንክ የኛ ዘመን ሰው አይደለም፣ ይርቀናል ወደኋላ። and is it any different today? ዛሬስ የተለየ ነው ወይ ይላል። Christ as an Elijah, a social reformer, will be tolerated. And Christ as a prophet, as a teacher of ethics, will receive respect. But what the world needs first and foremost is the Christ of the cross, where the Lamb of God offered himself as a sacrifice for sin. ክርስቶስ እንደ ኤልያስ የሆነው ማህበረሰብን የሚያድሰው ሁሉ ይፈልጋል። ዛሬም ዓለም ደስ ይላታል። ድሆችን እንርዳ፣ ኮምፓሽንን መስረት፣ ንውስቲ ገንዘብን ሰብስብ፣ ዘረኝነትን እናጥፋ፣ ባነር ይዘን እንውጣ የሚል ነው ቤተክርስቲያን ይሏታል አይደል? ምንድነው ይሄ ቴዎሎጂ እያላችሁ ትምህርት ቤት ፋይዳ እንስጠው እንጂ ሰው በዚህ በዘር እየተተላለፈና እንትን እያለ እናንተ ምንድነው በጽድቅ ነው ምናምን መጀመሪያ ይሄን ችግር ይፈታል። ሰው ድህነት ምግብ አጥቶ እንትን እያለ ወንጌል ያድናል እያሉ ጸሎት መሰጠት እንደዚህ የሆነ ነገር አድርጉ እንጂ። ስለዚህ ማህበረሰብ የሚያድስ ኢየሱስ ዛሬም ይፈልጋል። ፋይዳ እየተባለ ያለውም እሱ ነው አይደል? ማህበረሰቡን የሚረዳ አካል ይፈልጋል። ደግሞ ክርስቶስ እንደ ነቢይ ስብ መጽሐፍ ቅዱስ ላይ ያለው ነቢይነት አይደለም፣ እንደ አስተማሪው ፏት ስነ ምግባር የሚያስተምር
ያላችሁን አካፍሉ፣ ሌላውን ራሳችሁን ለራሳችሁ የምትፈልጉትን ለሌላው አድርጉ አይደለ? ሁሉም የሚወደው እሱ ነው አይደለ? ኤሎን ማስክ ነው ባለፈው ኢንተርቪው ላይ እንደ ትልቅ ሰው ማለት ነው ወንጌል እንትን ትላለህ ምናምን ይለዋል። ኢየሱስን እንዴት ታስባለህ ምናምን ሲለው አይ ሪሊ አፕሪሺየት ክራይስት አለ። ኢየሱስን አደንቀዋለሁ። በተለይም ይህ ስነ ምግባር ላይ ያለው ትምህርቱ በጣም መያዝ አለብን። ይህ ዓለም ያንን ይፈልጋል ከኢየሱስ ውስጥ። ግን እሱ እኮ ወንጌል አይደለም፣ ሕግ ነው እሱ አይደለ? ጌታ ኢየሱስ እሱን ነው እየተናገረ ያለው። ያንን ማድረግ ስላቃታችሁ ግን እሞትላቸዋለሁ ነው መልእክቱ። ባልንጀሮቻችሁን እንደራሳችሁ መውደድ ስለማትችሉ ማለት ነው አይደለ? ያን ድምፅ ሲሰማ ሰው መሸሽ አለበት አይደለ? ስለዚህ ዛሬም አክብሮትን ያገኛል ይሄ አስተማሪ። ነገር ግን ለዓለም ግን የሚያስፈልገው ማህበረሰብ የሚያድስ አዳኝ አይደለም፣ ወይ ስነ ምግባር የሚያስተምር አይደለም። የመስቀሉ ከሁሉ በፊት የዚህ ዓለም ኒድ አስፈላጊነቱ የመስቀሉ ኢየሱስ ነው። ኢቭን ዛት የተራራው ስብከት ላይ ያለው ኢየሱስ አይደል? ማቴዎስ ምዕራፍ 5 ላይ ያለው ኢየሱስ ብዙ አይጠቅማችሁ። ሞሪያ ተራራ ላይ ያለው ጎልጎታ ላይ ያለው ኢየሱስ ነው የሚሻለው። አረ ይህን ማቴዎስ ወንጌል ዘለን እዛችሁ ጋር ቆይም ነው ማለት ያለብን አይደል? ድንኳናችንን አናውርድ፣ እዚሁ ይሻለናል። ይሄ ህይወት እንደሆነ ከባድ ነው። እዚች መስቀሉ ጋር ቆይ መሆን ያለበት። The Lamb of God offered himself as a sacrifice for sin. የእግዚአብሔር በግ ራሱ እንደ መስዋዕት ያቀረበው ኢየሱስ እሱ ነው የኛ ኒድ የሚያስተማሪ አይደለም የሚያስፈልግ እውቀት አይደለማ ችግር ኃጢአተኛ ሰው ነው። እግዚአብሔርን መውደድ ያቃተን ሰዎችን መውደድ ያቃተን ይህ ኃጢአት ደግሞ መጨረሻው ሞት ነው። ስለዚህ ታዲያ ትልቅ ምስራች ምን አለ ነው? ህይወትህን ሙሉ ልትኖሩ የማትችለውን ጽድቅ የሰራልህ አዳኝ አለልህ። ከዛ ኃጢአትህ የሚያመጣውን ቁጣ የእግዚአብሔር ተሸክሞ በመስቀል ላይ ሞተ አዳኝ እነሆ ብሎ በወንጌሉ ከመስበክ ውጭ ሌላ ምን ትልቅ ምስራች አለ? ይሄ ምስራችነቱ ኃጢአተኝነታችንን በመረዳት ላይ ነው የሚመሰረተው። ካልቪን እንደዚህ ይላል፣ Behold the Lamb of God. The principal office of Christ is briefly but clearly stated. That is, he takes away the sins of the world by the sacrifice of his death and reconciles men to God. የጌታችን የኢየሱስ ክርስቶስ ከሁሉ በፊት አገልግሎቱ ክህነቱ ነው ያለ እሱም አይደለም በግልጽ ቋንቋ ነው እዚህ ላይ የሰፈረው ነው የሚለው። የኢየሱስ ክርስቶስ ኦፊስ ነው እያለ ያለው አይደል? ኢየሱስ 3 ኦፊሶች አሉት፣ የክህነት፣ የንግስናና የነቢይነት። ፕሪንሲፓል ኦፊሱ ይሄ ነው ይላል። መሰረታዊው አገልግሎቱ ይሄ ነው ለኛ። እሱም የዓለምን ኃጢአት በሞት መስዋዕትነት በመውሰድ ከእግዚአብሔር ጋር እኛን ማስታረቁ ነው። ከዛ ይቀጥልና ካልኩኝ ዘራራትን ፌቨርስ ጌታ ኢየሱስ የሚሰጠን ሌሎች ብዙ ጥቅሞች አሉት። Indeed, which Christ bestows upon us. ብዙ ነው ሳይሆን እልፍ ነው እንጂ but this is a chief favor. ይሄ ግን ከሁሉ ይልቅ የሚልቅ ፊተኛ የሆነው ለእኛ ያደረገልን ቸሮታ and the rest depends on it. ንግስናውን በነቢይነት ሁሉ ነገሩ እግዚአብሔርን ምንም በሉ ስጦታዎችን ሁሉ ያልሰጠን ነገር የለም ማለት ነው። ዛሬ ያው ቸርች ውስጥ ጓደኞች አሉ፣ እነሱም በክርስቶስ ኢየሱስ የተገኙ የተሰጡን ስጦታዎች ናቸው። እያንዳንዱ ስጦታ ማለት ነው። ምግብ ራሱ አሁን በክርስቶስ ኢየሱስ ነው የሚሰጠን ስጦታ፣ እንደሌላው ሰው ዕዳ አይሆንብንም። ይህም ተራ ነገር አይደለም። ሁሉን መዘርዘር እንችላለን።
በእርሱ በኩል አሁን ያለ ኃጢአት የምንኖረውን በድፍረት የምንኖረውን ህይወት ማለት ነው። በሞትም ፍርሃት ሳይኖር በህይወት ምንም ጸጸት ሳይኖር ምንም አይመጣም። ይሄ ሁሉ ግን የተመሰረተው በእርሱ ቁስል ተፈወስ የምትለው ላይ ነው። ፈውሱ ብዙ ነገር ይይዛል በውስጡ። ያ ሁሉ ግን ያረፈው በእሱ መቁሰል ላይ ነው፣ መስዋዕት ሆኖ መቅረቡ ላይ ነው። ይሄ ቺፍ የሆነው ስጦታ ነው ለእኛ የእግዚአብሔርን ቁጣ መውሰዱ፣ የኃጢአታችንን ዕዳ ተሸክሞ የእግዚአብሔርን ቁጣ ተሸክሞ መሞቱ ከሁሉ ይልቅ። ምክንያቱም እግዚአብሔር ካጸደቃችሁ የማይሰጣችሁ ምንም ነገር የለም አይደለ? ለዛ ነው ሁሉም ነገሮች ጀስቲፊኬሽን ፎሎ የሚያደርጉት። ኮንፌሽናችንን ላይ ካተከዘማችን እግዚአብሔር ያጸደቃቸውን ያከብራቸዋል። ማንም ሊኮንናቸው አይችልም፣ ማንም ሊያዋረዳቸው አይችልም። ግን አለመዋረዳችን፣ ስጦታዎቻችን ሁሉ ያረፉት እግዚአብሔር እኛን በክርስቶስ ኢየሱስ ማጽደቁ ላይ ነው። የክርስቶስ ትልቁ ስራ እሱ ነው። The rest depends on it. That by appeasing the wrath of God, chief favor him. የእግዚአብሔርን ቁጣ በማርካት he makes us to be reckoned holy and righteous. በዚህም በእግዚአብሔር ፊት ንጹሕና ቅዱስ ተደርገን እንድንቆጠር አድርጓል። For from this source flow all the stream of blessings. ይህ ደስ አይልም? ከዚህ የህይወት ምንጭ ከመስቀሉ ስር እሱ የእግዚአብሔር ቁጣ ወስዶ እኛን ጻድቅና ንጹሕ አድርጎ በማቆሙ ከዛ ቀጥሎ እግዚአብሔር ስጦታዎችን ሁሉ በዚህ ጅረት ውስጥ ያፈሰዋል። ከዚህ ነው የሚፈሰው። ከዛም ከመስቀሉ ቁስል ውስጥ ነው የሚፈሰው። እግዚአብሔር ቁጣ በመሸከሙና እኛን ተክቶ በመሞቱ ቀጥሎ ያለው ሁሉ በረከት ከዛ ውስጥ ነው የወጣው። That by not imputing our sins he receives us into favor. ኃጢአታችንን ሳይቆጥርብን እኛን ወደዚህ ድሎትና ተድላ ተቀብሎናል። Accordingly John, in order to conduct us to Christ, ዮሐንስ እኛን ከጌታ ከኢየሱስ ክርስቶስ ጋር ሊያስተዋውቀን commences with the gracious forgiveness of sins which we obtain through him. በግነቱም የዓለምን ኃጢአት የሚያስወግድ ብሎ አስታወቀ። ይህ የማንም ምስክርነት ሳይሆን እግዚአብሔር እንዲመሰክር ስልጣን ተሰጥቶት የሆነ መጥምቁ ዮሐንስ የሰጠው ምስክርነት ነው። ስለዚህ የወንጌላችን መነሻ ከተቀደሰው ከመጥምቁ ዮሐንስ መነሳት አለበት። እውነተኛ የኢየሱስ ሕይወትን ፋይዳ ሊያሳየን እንዲነግረንም በእግዚአብሔር የተሾመ አካል ዮሐንስም ለዚህ ይህን ወንጌል የሚጽፈው ጸሐፊም ለዚህ ለዮሐንስ ምስክርነት ተገዝቶ ጌታ ኢየሱስን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አድርጎ ነው የደመደመው። እዚህ ላይ እንግዲህ ጥያቄ ይመጣል። የብሉይ ኪዳን በጎች ታዲያ ድነትን ይሰጡ ነበርን? ባለፈውም ለማውራት ሞክሬያለሁ። ካልቪን It was very wicked abuse of the institution of sacrifices that they had their confidences fixed on the outward signs. And therefore, John, holding out Christ, testifies that he is the Lamb of God, by which he means that all sacrifices which the Jews were accustomed to offer under the law had no power whatever to atone for sins, but that they were only figures, the truth of which was manifested in Christ himself. ብልዩ ላይ የቀረቡ መስዋዕቶች በሙሉ ምሳሌ ናቸው፣ ውጫዊ ምልክቶች ብቻ ናቸው። ስለዚህ እነዛ ውስጥ ድነትን አስበው የቀሩቱ ሞኝ ናቸው አይደለ? ወንጌልን አለማወቅ። ብልዩ መጽሐፍ ላይ ራሱ በመስዋዕቶቹ ላይ ተስፋ አድርገው የቀሩቱ ተሸውደዋል። ግን ምኖች አሉ መስዋዕቶቹ ላይ ቆመው አይ እነዚህ መስዋዕቶች አይደለም ዋጋ ያላቸው፣ እነዚህ የተሸከሙት ወደፊት የሚጠቁሙት አካል ነው ብለው ተስፋ ያደረጉት ድነዋል፣ የዘላለም ሕይወትን አግኝተዋል። ድነታቸው ግን አሁን በተገለጠው ልጅ ውስጥ ነው ያለው እንጂ እነዛ መስዋዕቶቹ ውስጥ አልነበረም። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ማለት ምንድን ነው ካላችሁ፣ ማንም እንደፈለገ እንዳያጨማልቀው ራሱ ዮሐንስ ይናገራል። በግ ማለት ነው ካላችሁ የዓለምን ኃጢአት የሚያስወግድ በግ። ኤኒሲ ራይት ነው። በግ የታማኝነት ምልክት ነው ይላል። በጣም አሜዚንግ አይደል?
ኃጢአት ስላሳወራቸው ነው። ኃጢአታቸውን ስለማያውቁ ነው የማይገባቸው እንጂ ሌላ ምንም ምክንያት የለም። ኃጢአትን ካላወቃቸው በስተቀር ነው የዓለምን ኃጢአት የሚያስወግድ የሚለው ማይገባን ማለት ነው እንጂ በግ ማለት ይሄ ነው። ታማኝነት ነው። እንደዚህ እንዴት እንደሚያገናኙት ራሱ ድራማ ነው ማለት እግዚአብሔር ታማኝ መሆኑን ለማሳየት ደም አፍስሶ አሳየ። ያ ምንድን ነው ታዲያ? እግዚአብሔር ታማኝ ነኝ ማለት ችግሩ ምን ይሆናል ማለት ነው? የእግዚአብሔር ይሆናል ማለት ነው። እግዚአብሔር ለእኛ ራሱን ታማኝ መሆኑን ማሳመን አለበት። ችግሩ እሱ ነው። እግዚአብሔር ሞዴሉን የማሳየት ግዴታም የለበትም አይደለ? ችግሩ እኔ ጋር ነው ያለው። ነው ተመስስ ኃጢአተኛው ነኝ። ችግሩን የእግዚአብሔር ያደርጉታል አይደለ? እግዚአብሔር ታማኝ መሆኑ ታየ። በቃ ራሱ ታማኝ ነኝ አለ። እሱን ተውት ብቻ ይሄን ያዙ። የእግዚአብሔር በግ ማለት የዓለምን ኃጢአት የሚያስወግድ ማለት ነው ብሎ ነው የተረጎመው። እንግሊዝኛው በተለይ በጣም ነው የሚያምረው። እነሆ የእግዚአብሔር በግ የዓለምን ኃጢአት የሚወስድ ብሎ አስረዳ። The next day John sees Jesus coming unto him and said, Behold the Lamb of God. የእግዚአብሔርን በግ ተመልከቱ፣ እሱም which takes away the sins of the world. የዓለምን ኃጢአት የሚወስድ ጌታ ኢየሱስ እንደ በግ ሆኖ የተሰጠበት ምክንያት ከሁሉ በፊት የእኛን ኃጢአት ሊያስወግድ ነው። እሱም የእኛን የሰው ልጆችን መተላለፍና በደል ሊሸከም ነው። ይህ ኢሳያስ ምዕራፍ 53 ላይ ኢሳያስ የተናገረው ራሱ ነው አይደለ? ኢሳያስ 53 ላይ ኢሳያስም ያለው ምንድን ነው? ይህ ንጉሥ ካህን ነው ብሎ ያስተዋወቀው ጌታ ኢየሱስን በጣም ግልጽ በሆነ ቋንቋ ማለት ነው። ኢሳያስን አይወዱትም አይደለ? ብዙ ሰው አይወደውም። ኃጢአተኛ ሁሉ አይወደውም። ለነገሩ ይሄ ወንጌል የማይገባው ሁሉ አይወደውም። የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ስለማን ተገለጠ? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር በቀለ። እንደ ወጣ ስር በቀለ። የሚስብ ውበት ወይም ግርማ የለውም፣ እንደወደደውም የሚያደርግ መልክ አልነበረውም። በሰዎች የተናቀና የተጠላ የሕማም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበርነውም። በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንንም ተሸከመ። እኛ ግን በእግዚአብሔር እንደተመታ፣ እንደተቀሰፈ፣ እንደተሰቃየም ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቅ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንን በየመንገዳችን ነጎድን። እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው። ተጨነቀ፣ ተሰቃየም፣ ነገር ግን አፉን አልከፈተም። እንደ ጠቦት ለፍርድ ተነዳ፣ በሸላሾች ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? አሁንም ያስተውል የለም እንኳን የዛኔ። በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፉዎች መቃብሩን ከባለጠጎች ጋር ሆነ። መድቀቁና መሰቃየቱ ግን የእግዚአብሔር ፈቃድ ነበር፣ እግዚአብሔርን አስደሰቱ። እግዚአብሔር ነፍሱን የኃጢአት መስዋዕት ቢያደርገውም እንኳ ዘሩን ያያል፣ እድሜውም ይረዝማል። የእግዚአብሔር ፈቃድ በእጁ ይከናወናል። ከነፍሱ ስቃይ በኋላ የሕይወት ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ መተላለፋቸውንም ይሸከማል። ስለዚህ ድርሻውን ከታላላቆች ጋር ይሰጠዋለሁ፣ ምርኮንም ከኃያላን ጋር ይከፋፈላል። እስከ ሞት ድረስ ሕይወቱን አሳልፎ በመስጠቱ ከክፉ አድራጊዎች ጋር በመቆጠሩ የብዙዎችን ኃጢአት ተሸከመ፣ ስለ ዓመፀኞችም ማለ። ይህ አይገባኝም የሚል ሰው ካለ የራሱ ጉዳይ ነው አይደለም። ስለዚህ የዓለምን ኃጢአት የሚያስወግድ የሚለውን ምንም ማስረዳት አያስፈልግም። እውር ስለሆነ ነው ያንን የማያየው። ጥያቄ ጠይቀን እንሂድ። የዓለምን ሲል ምን ማለቱ ነው? የዚህን ዓለም ሰው ሁሉ ኃጢአት ማለቱ ነው? በፍጹም። እንዲያማ ቢሆን ኖሮ ሰው ሁሉ በዳነ ነበር። ምክንያቱም እግዚአብሔር ልጁ የሞተላቸውን ሰዎች ለምንድነው ማያድነው? መዳን አለበት። እንዲያ ካላልን ደግሞ የኢየሱስ ደም ሙሉ ኃይል የለውም እያልን ነው። ምርጫችን ይሄ ነው። ለዓለም ሁሉ ሞቷል ካልን ዓለም ሁሉ መዳን አለበት። ዓለም ሁሉ ካልዳነ ችግሩ ማን ጋር ነው ያለው? ወዴት ይሄዳል ማለት ነው? መስቀሉ ሙሉ አይደለም፣
የሚያምኑ ሰዎች ናቸው ሙሉ የሚያደርጉት ማለት ነው አይደለ? ኢየሱስ 99% ይመጣና የመጨረሻውን 1% እኔ ሞላና ድነቱ ትርጉም ያለው ይሆናል። ድነቱ እኛ እጅ ላይ ካለ ማለት ነው። ስለዚህ ኢየሱስ ስራ ላይ እምነታችንን ጨመርንና አይደለ? 99ን እሱ መጥቷል፣ 1% እኛ እየሰጠን ዳንበት። ይሄ ድነትን ከክርስቶስ ያወጣና በእኛ አለን እሱም አለ። ስለዚህ ለዓለም ሁሉ ከሞተ ዓለም ሁሉ መዳን አለበት። ዓለም ሁሉ ካልዳነ ደግሞ ችግሩ ማን ጋር ነው ተብሎ ሲኬድ ኢየሱስ ለሁሉ ሰው ድነትን አምጥቷል። ግን የሚቀበሉት ናቸው የሚድኑበት የምንል ከሆነ የኢየሱስ ድነት ብቻውን ሙሉ አይደለም ማለት ነው። የሚያምነው አካል ነው ሙሉ የሚያደርገው፣ ያኔ ፍጹም ይሆናል። አለዚያስ ድነቱ ሳይደርስ ይቀራል ማለት ነው። ሰርቶ መጨረሻ ላይ እጁን ዘርግቶ ሰዎች ባለመጠጣቸው ያ ሁሉ ስቃይ መሬት ላይ ወደቀ ማለት ነው። አርሜኒያኒዝም ማለት እሱ ነው። እኛ ምናምነው የዓለምን ኃጢአት እንደሚያስወግድ ነው። ማስወገድን ፖስብል ማድረግ አይደለም፣ የሚወገድበትን ሁኔታ ማመቻቸት አይደለም። ያስወግዳል። የማንን? የህዝቡን ኃጢአት፣ የዓለምን ኃጢአት አይደለም። ኢሳይያስ 53 ላይ የምታዩት ስለ ህዝቤ ኃጢአት ነው የሚለው። ተመቶ ስለ ህዝቤ፣ ስለ ዓለም አይደለም። ታዲያ እዚህ ላይ ዓለም ምንድን ነው? ካልቪን በቀላል ቋንቋ ያወራል። And when he says the sin of the world, he extends this favor indiscriminately to the whole human race, that the Jews may not think that he had been sent to them alone. ግልጽ ነው። ይሄ አይሁዳውያን ለእነርሱ ብቻ ተልኳል ጌታ ኢየሱስን እንዳይሉ ጌታ ኢየሱስ ለዓለም ሁሉ እንደተላከ ለመናገር ነው። ያ ማለት ምን ማለት ነው ካላችሁ ከአይሁድ ዘር ያለውንም ህዝብ ያድናል፣ የእርሱ የሆነውን። ዓለም ውስጥ ያለ ሁሉ የእርሱ የሆነ ይድናል፣ የሞተላቸው ማለት ነው። አይሁዳዊ ብቻ አይደለም። ይሄ ግልጽ ነው። ምክንያቱም ከላይም እንዳያችሁት ምዕራፍ 1 ላይ ቁጥር 12 ላይ እሱ ነው የሚናገረው ከአይሁዳውያን ጋር አያይዞ ማለት ነው። ምዕራፍ 1 ቁጥር 11 ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉትና በስሙ ለሚያምኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው። እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ስለዚህ የገዛ ወገኖቹ ብቻ ሳይሆን የሞተላቸው ለገዛ ወገኖቹ ውስጥ ላሉ ለተመረጡ፣ ከዛም ደግሞ ከህዝቡ ውጭ ላሉትም አሕዛቦች ግን ከዘላለም የእግዚአብሔር ምርጦች ለሆኑት የሞተው። ስለዚህ በመስቀል ላይ ጌታችን ኢየሱስ የሞተው ለዓለም ሁሉ አይደለም፣ ዓለም ውስጥ ላሉ ሁሉ ከዘላለም ለተመረጡ ኃጢአተኞች ነው። ስለዚህ ኢየሱስ ያልሞተላቸው ሁሉ ወደ ሲኦል ይሄዳሉ። ዕዳቸውን ያልከፈለላቸው የከፈለላቸው ማንም አይከለክላቸውም። ጊዜው በደረሰ ቁጥር እያንዳንዱን እግዚአብሔር ይጠራል፣ ወደ ወንጌል ያመጣቸዋል። ኢሳይያስም ላይም ካያችሁ ሙሉ ድነት ነው የሰራው ጌታ ኢየሱስ። እነሱኑ እየመጣ ይሰበስባቸዋል። ለምሳሌ ዮሐንስ ራሱ የሚለውን ካያችሁ ምዕራፍ 11 ላይ ምዕራፍ 11 ቁጥር 49 ከመካከላቸው አንዱ በዚህ ዓመት ሊቀ ካህናት የነበረው ቀያፋ እንዲህ ሲል ተናገረ። እናንተ እኮ ምንም አታውቁም። ሕዝብ ሁሉ ከሚጠፋ ስለ ሕዝቡ አንድ ሰው ቢሞት የሚሻላችሁ መሆኑን አታስታውሱም አላቸው። ቁጥር 51 ዮሐንስ ስለዚህ ቃል ትርጓሜ ሲሰጥ ስለ ሕዝብ ሁሉ ሲል ሕዝቡ ማን ነው? ስለ ሕዝቡ
ይሄ ሁሉ ህዝብ ከሚጠፋ አንድ ሰው ቢሞት አይሻልም ወይ? ይህ ህዝብ ማን ነው ካላችሁ ቁጥር 51 ይህን ያለው ከራሱ አልነበረም፣ ነገር ግን በዚያች ዓመት ሊቀ ካህናት እንደመሆኑ ኢየሱስ ለአይሁድ ህዝብ እንደሚሞት ትንቢት መናገሩ ነበር። ቁጥር 52 ለዚያም ህዝብ ብቻ ሳይሆን የተበተኑትን የእግዚአብሔር ልጆችን በአንድነት ለመሰብሰብ ከዚያ ቀን ጀምሮ ሊገሉት አሴሩ ይላል። እኔ እሞታለሁ እንጂ የሞትን አትሆንም አልክድም። እኔ ላልድንሽ ሊሆናል እንጂ አይደለም ለእግዚአብሔር ልጆች ነው የሞተው ነው የሚለው፣ ለተበተኑት ማለት ነው። የሞተላቸውን ደግሞ ምን ያደርጋቸዋል? ይሰበስባቸዋል። ስለዚህ አይሁድ ህዝብ መካከል ላሉት ለተመረጡት፣ ከአይሁድ ህዝብ ውጭ ላሉትም ለእግዚአብሔር ልጆች ነው የሞተው። ልጆቹ እንደሆኑ እግዚአብሔር ከዘላለም የወሰናቸውን ለእነሱ ነው የሞተው ጌታ። እጅግ ደግሞ ደስ የሚለው አይሁዳውያንን መዳን አለባቸው ኃጢአተኞች ስለሆኑ። ወንጌሉ ለእነሱ ነው፣ እኛ ወደ እነሱ አይደለም የተጨመርነው፣ እነሱም ከእኛ ጋር ነበሩት በዚያ ላይ። But hence we infer that the whole world is involved in the same condemnation, and that as all men without exception are guilty of unrighteousness before God, they need to be reconciled to him ይላል። አይሁዳውያን በእግዚአብሔር ፊት የሚነጹበት ምንም ሌላ ምክንያት የላቸው። አብርሃም ነው የሚያቆማቸው በእግዚአብሔር ፊት፣ እሱ ራሱ ኃጢአተኛ ነው። ዳዊት ነው የሚያቆማቸው፣ ዳዊትም ኃጢአተኛ ነው። እሱ ራሱ አዳኝ ያስፈልገዋል። እነሱም ከእኛ ጋር አንድ ላይ ነው የሚድኑት፣ ምክንያቱም እነሱም ኃጢአተኞች ስለሆኑ። ጳውሎስ ለዛ ነው ጌታ ኢየሱስ ክርስቶስን ያመነ አይደል? አይሁዳዊ መሆን ቢያድነው ኖሮ ባላስፈለገው ነበር ጌታ ኢየሱስን ማመን። አይሁዳዊ መሆን አላዳነውም፣ እሱ ራሱ ወደ ወንጌሉ ነው የመጣው። ገላትያ ምዕራፍ 2 ላይ ጳውሎስ ስለ ሕይወት ውስጥ ስለወሰነ ውሳኔ እንደዚህ ብሎ ነው የሚያስረዳው። ምዕራፍ 2 ቁጥር 15 እኛ በትውልዳችን አይሁድ እንጂ ኃጢአተኞች አሕዛብ ያልሆን ይሄ ትምህርት ጥቅስ ውስጥ የሚገባ ነው። ቁጥር 16 ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። እኛ አይሁዳውያን ከሆነን እንደ አሕዛቦች አይደለም። ግን ምንድን ነው ሰው ሕግን በመጠበቅ እንደማይጸድቅ እናውቃለን። ካልጸደቃችሁ ኃጢአተኞች ናችሁ ማለት ነው። ስለዚህ ምንድን ነው እያደረግ ነው? ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛ ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅም። አብርሃም ራሱ ጥያቄ ወደዛ ይሄዳል አይደል? ሮሜ ላይ እሱን ነው የሚመልሰው። አብርሃም ራሱ በዚህ ወንጌል ሄዳ ነው ያለው። ዳዊት ካላችሁስ እንዲህ ምስጉን ነው ጌታ ኃጢአቱን የማይቆጥርበት በደሉን የሸፈነለት አይደለ የከደነለት ነው ያለው። ስለዚህ ስለ ብጽህና ስለ ዳዊት ብጽህና ካነሳችሁ ኃጢአትን በሚያስወግድ በእግዚአብሔር ወንጌል ይሄዳል። አመፀኞችን ለጻድቃን በሚቆጥር ግን በማን በልጁ በክርስቶስ ኢየሱስ የነ ዳዊት የነ አብርሃም ኃጢአት ራሱ በመስቀል ላይ ነው የተከፈለ። ስለዚህ አይሁዳውያን ራሱ ይህ ታላቅ ምስራች እነሆ በግ ተመልከቱ እግዚአብሔርን ኃጢአታችሁን የሚያስወግድን የሚል ወንጌል ማለት ነው። እግዚአብሔር ለእነርሱ ያደረገላቸው ትልቅ ነገር ታማኝነቱን ካላችሁ ራሱ ኃጢአታቸውን የሚያስወግድ በግ በመስጠቱ ነው የራራላቸው። እግዚአብሔር ተስፋ ሰጥቶ አልተዋቸውም አይደለ? አዳኝ ሰጣቸዋለሁ ኃጢአታቸውን የሚወስድ እንዳለው አድርገዋል እግዚአብሔር። ለማን? ለነ አብርሃም ለነ ዳዊት። አይዟችሁ ስለ ኃጢአታቸው አታስቡ አይደለ? አብርሃም ሞሪያ ተራራ ላይ ሲወርድ እያሰበ የወረደው ያለ ምንም ጥርጥር እሱ ነው። ኃጢአትን የሚወስድ አንድ መስዋዕት ይመጣል ማለት ነው እያለ ማለት ነው። ምክንያቱም ትኩር ብለው የእግዚአብሔርን የወንጌል ስራ ከሩቅ ሆኖ ተመልክተዋል ይላል የዕብራውያን ጸሐፊ። ሌላው የሚያስወግድ የሚለውን ቃል ፈልገዋለሁ። ኢየሱስ ኃጢአትን የሚወገድበትን መንገድ አመቻችቶልናል ሳይሆን ሊያስወግድ ነው የተገለጠ። አስወግዷል ማለት ለማን? ለሕዝቡ አለማመኔንም ሁሉንም ነገር የሚያሸንፍ ድነት ማለት ነው። ስለዚህ በክርስቶስ ኢየሱስ በማመን ምድነው እርሱ ኦልሬዲ ስለ አለማመኔም ተቀጥቶ እምነትን የሚሰጥበትንም ስጦታ
ስላመጣልኝ ነው። ስለዚህ እምነቴ ራሱ ከሱ ደም ውስጥ ነው የወጣው፣ ያመንኩበት እምነት ማለት ነው። እንዴት እንደማስረዳ ከዚህ አንጻር እምነቴ ራሱ ከሱ ስራ የተገኘ ነው። እንዴት እንደሆነ ባላቅም ነሰንስ ኢየሱስን ሳምን ነው የምሰብከው፣ የእግዚአብሔር ልጅ ወደ መሆን መመጣው። ግን ሳምን ከመምጣቴ በፊት ራሱ ቀድሞ የተሰጠኝ እምነት እሱ በመስቀሉ ላይ ከሰራው ስራ የተነሳ ነው። ለምን ካላችሁ መንፈሳዊ በረከት በሙሉ በክርስቶስ ኢየሱስ ከዘላለም ዘመናት በፊት ተሰጥቶናል። ከዛ በረከት ውስጥ አንዱ በጊዜ ዘመን ውስጥ እግዚአብሔር አንዱን እዛ ከዘላለም የተሰጠውን ስጦታ አውጥቶ እምነትን ስለሰጠኝ ከዛ ነው የመጣው። ከዚህ የተነሳ ነው ሙሉ ድነት ሙሉ መንፈሳዊ ስጦታ ያመጣ ደግሞ እሱ ስጦታ ውስጥ አልጨመርኩለት። እምነቴን ወስጄ እምነቴን ያገኘሁት ከዛ ስራ ውስጥ ነው። በዚህ ረገድ ሙሉ ማዳን ካልቪን ደጋግሞ ይላል ኔሴሲቲ ኦፍ ሪፎርሚንግ ዘ ቸርች ላይ ኢንስቲትዩትም ላይ ክርስቶስ ጽድቅን ተባብረን እንፈጽም ሳይሆን he is our righteousness ይላል። ጽድቃችን ነው እንጂ ጽድቅን አብረነው እንድንፈጽም አይደለም የተገለጠው ይላል። ያንን የሚለው እንግዲህ ሮማን ካቶሊኮችን ነው which is ፓፒስቶችን። ለነሱ ትድናላችሁ፣ እግዚአብሔር ያጸድቃችኋል፣ የቀረውን ግማሽ ራሳችሁ ትጨርሳላችሁ። ኖ እኛ እንደዛ አንልም። ክርስቶስ ኦልሬዲ ያለቀ ማዳን ነው በስጦታ የሚሰጠው። በዚህ ረገድ ኢቨን እየተቀደስኩ የሚሄድበት እኔ እኮ ነኝ እየተቀደስኩ የሚሄደው፣ እሱ ራሱ የእግዚአብሔር ስጦታ ነው። ክርስቶስ ኢየሱስ ጽድቄ ነው፣ ቅድስናዬ ነው ስል አክቲቭ ኦቢዲየንሱን ማለት ብቻ አይደለም። እሱ ማጸድቅ ነው እንጂ የተቆጠረ ጽድቅ ነው ያለኝ። እኔ እያልክ ያለሁት በክርስቶስ ኢየሱስ ስራ ባዶ ወደ መሆን አይደለም የመጣሁት፣ ወደ አዳም አይነት ሁኔታ ነው። እሱን ተሻግሬ ይሄ ሰው እግዚአብሔር ፍጹም ወልድ አምልኳል፣ ወልዷል፣ ባልንጀራ ወልዷል ተብሎ ይቆጠራል። ያ ጽድቅ ተቆጥሮልኝ ነው ወንጌልን የጀመርኩት። ስለዚህ ኦልሬዲ ሙሉ ጽድቅ አለ። ግን ራሴ ራሱ እየተለወጥኩ የሚሄድበት መቀደስ ራሱ በክርስቶስ ኢየሱስ የተሰጠ ሳይሆን እርሱ ራሱ ቅድስናችን ነው። ክርስቶስ ስጦታዎችን ሰጥቶናል አይልም ካልቪን፣ እርሱ ራሱ ነው ስጦታ ይላል። ከእርሱ ውጭ ምንም ነገር አይወጣም። በህይወታችን ውስጥ ወደፊትም እየሆንን የምንሄደው የትኛውም ነገር ሁሉ በመስቀሉ ፐርቸስ የተደረገ ነው። ምክንያቱም የተሰጠን ነገሮች አይደሉም፣ የእግዚአብሔር ልጅ ነው የተሰጠን። ስለዚህ የሚያስወግድ እንጂ ለማስወገድ ሁኔታዎችን አመቻችቶ የቀረውን እናንተ ጨርሱ ብሎ አይደለም። ሙሉ የሚያስወግድ ፍጹም ድነት ነው። ሌላ ካልቪን አንድ በጣም የሚያምር ነገር ሲናገር ዮሐንስ አንድ ነገር እየነገረ ነው። ኃጢአትን የሚያስወግድ ብቸኛ አካል ተመልከቱ እያለ ቢሆልድ ተመልከቱ፣ እነሆ የዓለምን ኃጢአት የሚያስወግድ ብቸኛ አካል እያለ ነው ይላል። ከዚህ ነሳና ካልቪን እንደዚህ ይላል But John leads us back to Christ alone and informs us that there is no other way in which God is reconciled to us through his agency because he alone takes away sin. ክርስቶስ ብቻ ነው የሚያድነን። ዮሐንስም የሚነግረን እሱ ተመልከቱ፣ ኃጢአትን የሚያስወግድን የእግዚአብሔርን በግ በእርሱ ስራ ብቻ ነው ኃጢአት የሚወገደው። ምክንያቱም እሱ ብቻ ስለሆነ ኃጢአትን የሚያስወግደው። ከማንም ጋር ደባል አይደለም። ማርያም አጋዡ አይደለች። እሷ ራሱ መዳን ያለባት ሰው ናት። ቅዱሳን ብሎ ነገር የለም። ሁሉ ከክርስቶስ ኢየሱስ ጸጋንና ሙላትን ተቀበለ። ዮሐንስ ራሱ ቅዱስ ዮሐንስ ዮሐንስ ነው። በቃ የሚያስጨንቅ ነገር አይደለም። እውነቱን ለመናገር እሱም ከኛ ጋር አይደለም ጸጋንና እውነትን ተቀበለ ብሏል። እሱ ብቻ ነው አዳኝ፣ ኃጢአትን ያስወገደ። He therefore leaves no other refuge for sinners than to flee to Christ ይላል። ስለዚህ ሌላ መሸሻ የለንም፣ ካምፕ የለንም፣ የምንጠለልበት ለኃጢአተኞች ብቸኛ መሮጫና ሮጦ የሚደበቁበት ፍሊ የሚያደርጉበት
መማፀኛ ቦታ ኢየሱስ ክርስቶስ ብቻ ነው። የለንም ለኛው። የዕብራውያን ጸሐፊ ይላል ይህንን ታላቅ ወንጌል ቻል ብንል እንዴት እናመልጣለን? የላችሁም ሌላ መሸሻ። የራሳችሁም ጽድቅ መቀደሳችሁም ማንም አያድናችሁም። ቤተሰቦቻችን አያድኑንም፣ ሀብት አያድነንም፣ እውቀታችን አያድነንም። እርሱ ውስጥ ብቻ ድነት ያለው። ምክንያቱም ኃጢአትን የገንዘብ ብዛት ኃጢአትን አያስወግድም። ጴጥሮስ ያለው እሱ ነው አይደለ? በብር ወይ በወርቅ ሳይሆን እንደ ክቡር ደም እንደሆነ በክርስቶስ ደም ነው የተዋጃችሁት አይደለ? ሀብት ሁሉ ቢኖረኝ ለእግዚአብሔር ወስጄ ብሰጠው ምንም ማድረግ አልችልም። ለኃጢአቴ የምትከቱ አይሆንም። እንባዎቼን ሰብስቤ ልክ አውገስተስ እንደሚለው በወስድለት አቶንመንት አይሆንም፣ ማስተሰሪያ አይሆንም። ህጉን ልፈጽም ግን ኦልሬዲ በአዳም ሞቼ ነው ህጉን ለመፈጸም ራሱ እየሞከርክ ያለው። ተስፋ የለም፣ ሙከራ ብሎ ነገርም የለም። ሙት ነን በኃጢአታችን። ህይወት በእርሱ ውስጥ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ። ስለዚህ መሸሻችን እርሱ ብቻ ነው፣ ሮጠን የምንሸሸግበት ማለት ነው። የካልቪን እንትኑ ፒክቸሩ ይሄ እኮ ሰዎች አደጋ ሲደርስባቸው ወደ መጠለያ ሮጠው ይሄዳሉ፣ ወደ መጠጊያ ይገባሉ። ለእኛ መጠጊያችን ሮጠን ኃጢአተኞች የምንገባበት ብቸኛ በግ ይኸው እያለ ወንጌሉ ኦልቲሜት ይሄ ኃጢአታችንን የሚያስወግድ በግ ይኸው የሚል ጩኸት by which he overturns all satisfactions and purifications and redemption that are invented by man, as indeed they are nothing else than base invention framed by the subtlety of devil. ከክርስቶስ ወንጌል ውጪ መሸሻ የሚሰጣችሁ ሌላ ማንም እንዳይመስላችሁ፣ አታላይና ያ ዲያብሎስ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የማይል ሁሉ ሌላ ማንም አይደለም፣ ሰይጣን ዲያብሎስ። በየፑልፊቶች እየቆመ ሰዎችን የሚያርድ ማለት ነው አይደል? ኃጢአት ያጎበጣቸው ተስፋ የሌላቸውን ሰዎች የሙሴን ሕግ እያስተማሩ ወደዛ ይገሏቸዋል። ከዚህ በላይ ጭካኔ አለ? ጴጥሮስ ያለው እሱ ነው አይደል? አባቶቻችን መሸከም ያቃታቸውን ቀንበር አሁንም መልሳቸውን ጥራችሁ ተሸከሙ ትላላችሁ? እንደዛ ነው ያለው አይደል? ምዕራፍ 15 ላይ በሙሴ ሕግ ነው ድነት ምናምን ብለው ሲመጡ ምዕራፍ 15 ቁጥር 6 ሐዋርያትና ሽማግሌዎች ይህንኑ ጉዳይ ለማጤን ተሰበሰቡ። ከብዙ ክርክር በኋላ ጴጥሮስ ተነስተው እንዲህ አላቸው። ይህን በጣም ፍራስትሬሽንን ማየት አለባቸው አይደለ? የሆነ ስልችት ያለው ሰው የሚያወራው አይነት ንግግር ነው። ወንድሞች ሆይ እግዚአብሔር ከጥቂት ጊዜ በፊት በእናንተ መካከል እኔን መርጦ አሕዛብ የወንጌልን ቃል ከእኔ አንደበት ሰምተው እንዲያምኑ ማድረጉን ታውቃላችሁ። ልብን የሚያውቅ አምላክ ለእኛ እንደሰጠን ሁሉ ለእነርሱም መንፈስ ቅዱስን በመስጠት የተቀበላቸው መሆኑን መሰከረላቸው። ልባቸውንም በእምነት በማንጻት በእኛና በእነርሱ መካከል ምንም ልዩነት አላደረገም። እንግዲህ አባቶቻችንም እኛም ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን ለምን አሁን እግዚአብሔርን ትፈታተኑታላችሁ? እኛም የዳነው ልክ እንደነሱ በጌታ በኢየሱስ ጸጋ መሆኑን እናምናለን። ጳውሎስ ያለውን ደግሞ ተመለከቱ። እኔ ሐዋርያት ሥራ 13 ላይ ቁጥር 38 እንግዲህ ወንድሞች ሆይ የኃጢአት ይቅርታ የሚገኘው በኢየሱስ በኩል መሆኑን እንደተሰበከላችሁ እወቁ። በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለውን ጽድቅ ያገኛል። ከዚህ ውጭ ያለ ሁሉ መልእክት ለምን ከሰማይ የሆነ መልአክ አይደለም? ብዙ ትምህርት ተምሬያለሁ የሚሉ ሰዎች አይሆኑም። ጥሩ የሚመስሉ ሰዎች ለምን አይሆኑም? ወላጆቻችን ለምን? ማንም ከሆነ ለምን ጳውሎስ ራሱ አይሆንም? ለምን አንድ ሰው መጥቶ የጳውሎስ አዲስ መልእክት ተገኝቷል፣ ደብዳቤ ተገኝቷል፣ ጳውሎስ ወንጌሉን ተሳስቻለሁ የሚልበት አሁን ራሱ የሚል ሰው ለምን አይመጣም? የተረገመ ነው።
መጨረሻ ላይ እንደዚህ ብሎ ይዘጋል። Let us therefore learn that we become reconciled to God by the grace of Christ. ከእግዚአብሔር ጋር የታረቅነው የምንታረቀው በክርስቶስ ኢየሱስ ጸጋ። If we go straight to his death, ቀጥ ብላችሁ ወደ ሞቱ ከሄዳችሁ ትንሣኤው ጋር አይደለም ከሁሉ በፊት ወደ ሞቱ ከሄዳችሁ and when we believe that he who was nailed to the cross is the only propitiatory sacrifice by which all our guilt is removed ይላል። ወደ ሞቱ ሂዱ፣ ቀጥ ብላችሁ ሌላ ወደ ቀኝም ወደ ግራም ሳንል ማለት ወደ ሞቱ ሂዱ። ከዛ ደግሞ ምን ብላችሁ ብታምኑ ወደዛ መስቀል ላይ የተንጠለጠለው ብቸኛ ከመስዋዕቶች ውስጥ መካከል አንዱ አይደለም፣ ብቸኛ የእግዚአብሔር በግ ተብሎ ስያሜ ተሰጥቶት ያለ መስዋዕት እንደሆነ የኃጢአት ማስተሰሪያ እንደሆነ ብቸኛ ነው። ደባል አይደለም። እሱ የሰራልኝ ስራ ላይ እኔ ጽድቄን ጨምሬበታል። ብቻውን እዛ ላይ የተንጠለጠለው በመስቀል ላይ የተጠረቀው የተቸነከረው እሱን ብታምኑ በደሎቻችሁ የኃጢአት ኩነኔዎቻችሁ ሁሉ በእርሱ እንደተወገዱ ብታምኑ ይሄ ድነታችሁ ነው። ጳውሎስም ያለው እሱ ገላትያ ምዕራፍ 2 ላይ ድነት ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ፣ የእግዚአብሔርን ጸጋ አልጥልም። ይሄ ምስክርነት ዛሬም ከእያንዳንዳችን መሰማት አለበት አይደለ? ሰዎች መጥተው የእግዚአብሔርን ወንጌል የኢየሱስ ክርስቶስን ወንጌል ሲነኩ ከዛው የአባት ቤት ሲዘረፍ አብረህ ዝረፍ እንደሚባለው ስቆ መመለስ የሞት ምልክት። ስለዚህ እንደ ጳውሎስ ለምን ጴጥሮስ አይሆንም? እዛው መጥፋት ይችላል አይደለ? ጴጥሮስ አይደለም ለጳውሎስ የሞተለት ያለው እሱ ነው አይደለ? የምኖረው ኑሮ በስጋ አሁን የምኖረው ኑሮ ምኖር በወደደኝና ስለኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ማንም አልወደደኝም፣ ማንም ይሞተልኝ የለም። ቢወደኝ ራሱ ቢበዛ ምን ሊያደርገኝ ይችላል? ምንም። ስለዚህ እግዚአብሔር ጸጋ ጣል የሚል ሰው ካለ እኔ ሕግን በጽድቅን በሕግ በመጠበቅ እችላለሁ አልዳፈርም፣ የእግዚአብሔርን ጸጋ አልጥልም፣ አልሳደብም። መልአክ ራሱ ከመጣ እዛው መጥፋት ይችላል እያለ ያለው በግልጽ እያለ ያለው ደፋሩ፣ ምንም አትፍሩ። ማንም አውቄያለሁ የሚል ካለም ለምን እያበራ አይመጣም ነው። እኔ ሰው መፍራታችን እኮ ይገርማል። ጳውሎስ ለምን መብረቅ ተሸክሞ መልአክ በሚያስደነግጥ ድምፆች አያስፈራራም? አንሰማውም ነው እያለ ያለው። የተረገመ ይሁን በሉ። እኔ ራሱ ተመልሼ መጥቼ ባለፈው ያልኳችሁ ራሱ ተመልሼ በመጣ ተሳስቻለሁ ብላችሁ አትመኑኝ ያልኩት ተሳስቼ ነው የሚል ራሱ እንዳሰሙ አይደለ? ይሄ ከዚህ በላይ መቆለፍ አንድ ነገር የለም አይደለ? ልክ አንድ ነገር ቤት ቆልፋችሁ ቁልፍ እንደማዋጥ አብቅቷል እያለ አይደለ? ምን እንዳሰሙ ከዚህ በኋላ እዚህ ጋር ዘግተናል። አራት ነጥብ እያለ ወደዛ አይነት የወንጌል ግራውንድ መድረስ አለብን። እንደዚህ አይነት ሶሊድ የሆነ መሬት ያስፈልገናል አይደል? ጠንካራ አለት የምንቆምበት ቦታን ማወቅ አለብን። አሁን ብቻ አይደለም፣ ወደፊት እግዚአብሔር ፊት ስቀርብ የምቀርብበት ቦታ ማግኘት አለብኝ። አሁን ወንጌል ማለት እሱ ነው። ያንን መሬት ማግኘት፣ እግራችሁን የምታሳርፉበት፣ አምናችሁት የማያሰጥ ማያታላችሁ እንደሱን ለሚፈልግ ሰው ካለ ይሄ ብቻ ነው። በዚህ ዓለም የሚወራው ሌላው ሁሉ አታላይ የሆነ ዲያብሎስ ሰጣሚ አሸዋ ብቻ ነው። ስዊት የሆነ ፍሬም ነው፣ ከላይ ሲታይ በጎ የሚመስል ማለት ነው። የዲያብሎስ ወንጌል ነው። ተቀደሱና ትድናላችሁ የሚል ማለት ነው። እኛ መቀደስ ያቃተን ኃጢአተኞች ነን፣ ተስፋ የሌለን። ለዚህም በወደደና በሞተ በእግዚአብሔር ልጅ ላይ ተስፋ ቆርጠን መተን ያመንን ሰዎች ነን ጳውሎስም የሚለው። እኛም ተስፋ ስለቆረጥን ሕግን በመስራት ጽድቅ እንደማይገኝ
የመጨረሻ ውሳኔ ላይ ስለደረስን በእግዚአብሔር ልጅ በክርስቶስ ኢየሱስ አምነናል። ስለዚህ አይሁድን ሃይማኖት ጥለን እዚህ አለን እያለ ስለዚህ እኔ ጳውሎስ የቃሉን ሃይማኖት መልሼ አላነሳም። ገብቷችኋል? አልሄድም ወደዛ ወደ ሲና ተራራ አልመለስም። እዚህ የጽዮን ማለት ጋር ሞትም ህይወትም ቢመጣ እዚሁ መሞት ይሻለናል፣ ይበጀናል ብቻ ሳይሆን ብቸኛ ተስፋችን። መልአክ መጥቶም ኑ ቢለን አንሄድም። ምንም ይምጣ አዲስ የሆነ ግኝት አግኝቻለሁ የሚል ማንም ይምጣ፣ ከዚህ ውጭ ሌላ ተስፋ እንደሌለ አምነናል። ስለዚህ ቆርጠን እዚህ አለን። እዚህ የሚመጣ አካል ካለ የጳውሎስን መልስ ደግሞ መመለስ ነው። ምንም እኮ አሁን መፍጠርም መጨነቅም የለባቸው። እዚህ እግዚአብሔር ይህን የወንጌል እውነት እንድንረዳ ይርዳንና እስከ ዛሬም ደግሞ ስለነበረ ቸርነቱ አመስግነን እንጨርስ። እግዚአብሔር አባታችን ሆይ ስለ ወንጌሉ ብዙ ብናወራም ከምንረዳው ይልቅ ብዙ የማይገባን ብዙ ነው። ግን ብዙ ባይገባንም አንድ እውነት ግን እናውቃለን፣ በጣም ኃጢአተኞች እንደሆንን፣ ትሎች እንደሆንን፣ ማንረባ የማንጠቅም እንደሆንን እናውቃለን። ጌታ ኢየሱስ አዳኝ ነው ከሚለው በላይ ኃጢአተኝነታችን ይታወቀናል። ስለዚህ ለዚህ መፍትሄ ደግሞ ልጅህ ኢየሱስ ክርስቶስ ብቻ እንደሆነ በእምነት እናያለን። እግዚአብሔር አባት ሆይ ከዚች ህይወት ጳውሎስም እንዳለው ከዚህ መስቀል በቀር ሌላ ትምክህት ሁሉ እኔ ለዓለም ከተሰቀልኩበት ዓለም ለእኔ ከተሰቀለበት ከክርስቶስ ኢየሱስ መስቀል በቀር ሌላው ትምክህት ሁሉ ከኔ ይራቅ ብለን በነፍሳችን ውስጥ ነፍሳችንን ሊይዟት የሚከቡን ሁሉ በዚህ ግሳጼ እንድናርቅ እንደ ጳውሎስ ሁሉን እንድናርቅ ይህን መስቀል ብቻ በህይወትና በሞት አንድ ትምክህት ብቻ አድርገን መኖር እንድንችል ዘንድ እንድትረዳን፣ መለያችን ሆኖ እስከ ህይወታችን ሞት ድረስ ይህችን ባንዲራ ይዘን እንድንሞት እንድትረዳን፣ ሁሉ ሲለወጥ ያለው ሲሄድ የሚመጣውም ሲመጣ እንደ ጳውሎስ ሁሉ ነገር ሲበላሽ እንደ ጴጥሮስ አይነት ሰዎች ከወንጌል የወደቁ ሲመስሉ ራሱ እስከ ሞት ድረስ በወደደኝ ስለ እኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ባለኝ እምነት እኖራለሁ እንዳለ እኛም እንዲህ አይነት ምስክርነት ሰጥተን መሞት እንድንችል ዘንድ እንድትረዳን፣ ህይወታችንን በዚህ እንድትሸልመውና ሞታችንን በዚህ እንድታከብረው እንጠይቃለን። ለዚህ ማደራ እንላለን። አይኖቻችን ከዚህ ውጭ ሌላ እውነት እንዳያዩ፣ ኃጢአታችንንም ክብደቱን መቼም እንዳንረሳ፣ ልጅህን እያየን እንድንሞት እንድትረዳን እንጠይቃለን። እስከ ዛሬ ድረስ ስለመጣንበት መንገድ፣ ስለ እያንዳንዳችን ህይወት እናመሰግንሃለን። እዚህ ቦታ በብዙ ፍርሃት እንዳለን ታውቃለህ። እና እግዚአብሔር አባታችን ሆይ በጸጋ እንድትይዘን እንጠይቃለን። ስለ ሁሉ ነገር እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን።